መድኃኒት ናት ብለን አናቅም። ምክንያተ ድህነት ግን ትሆናለች። ለምን? በቃሉ እሱ እግዚአብሔር በፈቀደው መድኃኒት መሆን ስለሚቻል ማለት ነው። ግን በጣም የሚገርመኝ ሌሎቹ አሁን እንደዚህ አይነት ጥያቄ ቢጠይቁ አልገረመኝ ነበር። አንተ በድቁንና ልፍ ያለው ስላልክ ግን ይህንን ትምህርት እንዴት እንደዘለልከው አላወቅኩትም። ማለት የኦርቶዶክስ አስተምሮ ላይ መቼም ፈጣሪ ናት ብለን አምላክ ናት መሐሪ ናት ብለን እንደማናምን ታውቃለህ። ምክንያተ ድህነት ግን እንደምትሆን እናውቃለን። ይህንን አስተምሮ እንደተማርከውም አንተ በደንብ ነው የምታውቀው እና አሁን ይህንን በዚህ ልክ ብትረዳው ጥሩ ነው። ሌላ ጥያቄ ካለ ግን መቀበል እንችላለን። ከሜላ ጋር አውሩ። አሁን ባነሳው ላይ እኔ ብቻ እንዳላወራ ሜላ ያውራው። ምክንያተ ድህነት ነው ብላ ያልከው መጽሐፉ ግን የሚለውን ታምረ ማርያምን እጅ ላይ ይዘዋል። የያዝከውም ታምረ ማርያም እጅ ላይ ያለ አውራው ከሜላ ጋር። ሜላ ቀጥሉ። እሺ ሰላም ብያለሁ። ሚኪ ታምረ ማርያም ላይ የተጻፈውን አላየኸውም? ሚኪ ይሰማል? አቤት አቤት፣ ይሰማል ይሰማል። እሺ ታምረ ማርያም ላይ የተጻፈውን አላየኸውም? ኦርቶዶክስ ነህ የሚል አይደለም። ምንድን ነው? ታምረ ማርያም ላይ የተጻፈውን አይተዋል ወይ? አይ ምንድን ነው? መጀመሪያ እንተዋወቅ እንጂ ወዳጅ። ውይይቱ ስለኔ አይደለም እኮ ውይይቱ ስለ ማርያም ነው። ከማን ጋር እንደምወያይ ልወቅ እንጂ አሁን እውነት ተናገር ከሆነ አውቀዋለሁ። የእሱ እየጠበቅኩ ነው እኮ። ንገረኛ፣ እንተዋወቅ። ምንድን ነው ቤተ እምነት? እሱን ሻይ ቡና እያልን እናወራለን። አሁን እዚህ ብዙ ሰው የሚጠብቀን ስለኛ አይደለም፣ ስለ ማርያም ነው የምናወራው። ስለዚህ ታምረ ማርያም ላይ እኮ ምንድን ነው አንተ አሁን ምንድን ነው ሃይማኖት? ንገረኝና። ለምን ታፍርበታለህ? እንደ ሃይማኖት እየጠበቅኩ ነው መልስህን ወዳጄ። ቤተ እምነት ንገረኝ አልኩህ እኮ እንድነግርህ። መቀጠል ትችላለህ? የለም ቤተ እምነት የለም። መቀጠል ትችላለህ ወይ በተነሳው ርዕስ ላይ? በቃ ለፈው አቅም ከሌለ ተናገር። እውነት አለ? ኦኬ። ማውራት አልፈልክም ከሜሎስ ጋር? አይ እሱ ሃይማኖት መንገር አልቻለም። እንጂ አፍርበታል መሰለኝ። አንተ ጋር መቀጠል እንችላለን ወይስ ሌላ ሰው አለ? ኦኬ። ሃይማኖቱን አታውቀውም ነበረ እስከ ዛሬ? እኔ አላውቀውም። አንተን ለማውቀው እሱን አላውቀውም። ኦኬ እሺ። ስለዚህ እሱ ለጠየቀ ጥያቄ መልስ የለህም ማለት ነው። አንተ ሃይማኖትን የምታውቀው ሰው ለተጠየቀው ጥያቄ መልስ የለህም ማለት ነው። መች ጠየቀኝ? እኔ እኮ እንተዋወቅ ብዬው እኮ ነው። ፈርቶ ጠየቀህ እንጂ ጠየቀህ። እሱ ላይ አላውቅም እኮ ነው ያለው። ሃይማኖትን ሳያውቅም ምን እንደሆነ ሃይማኖት። ወዳጄ እኔ የአንተ ሃይማኖት ኦርቶዶክስ ነው፣ የእሱ ሃይማኖት እንትን ነው፣ የእንትና ካቶሊክ ነው፣ የእንትና ካቶሊክ ነው። እሱ ላይ ስላለ እኮ ነው ጥያቄው። አድምጠኝ። በዚህ ጉዳይ ላይ አውሩ ሳይሆን አርእስቱ ምን ነበረ? ማርያም የኃጢአተኞች መድኃኒት ናት ወይ ብሎ የሚል ነው ጥያቄ የተነሳው። መልሼልሃለሁ አይደል? እሱ ኦኬ። ስለዚህ ምንድነው የመለስክልኝ? ምን ብለን የመለስክልኝ? ለእኔ ነገርኩህ እኮ ምክንያተ ድህነት ስለሆነች እሷ በተሰጣት ኃላፊነት የቱ ጋር ምክንያተ ድህነት ናት የሚለው እዚህ ክፍል ላይ የት አለ? አንበዋል መጽሐፉን? ግን አንተ አላነበብኩትም። በቃ ስታነበው ለርዕስ ጠራኝ። እሺ ምንም ሳታነብት አይደለም ትገባለህ። ሶሪ በጣም ሌላ ጊዜ እመጣለሁ። አንብባችሁ ስጠራኝ እሺ ተናገር እና ምክንያት ፈጥነህ እንዳትወጣ። የለም ሌላ ጊዜ ተምራችሁ አንብባችሁ ነው። እሺ ግድ የለም ረጋ በል ወንድምነት። አሁን ርዕሱን ለማስቀየር እየሞከረ ነው ያለው እና ቀድሞ ሳይን ጥያቄ ሲጠይቅና እንጂ ልጁ ሰውየው እኮ ተሳዳቢ ነው። ስለማውቀው ነው። ከዚህ ያለፈ አያወራ። ታምረ ማርያምን አዎ አላነበብኩትም፣ ግን ኑና ሞክሩኝ። ታውቃላችሁ፣ አቅማችሁ ምን ያህል እንደሆነ ታውቃላችሁ። አዎ አላነበብኩትም። ይሄ የተነበበ መጽሐፍ አይደለም። እሺ አላነበብኩትም፣ ግን ኑና ሞክሩኝ። ኑና ሞክሩኝ። አላነበብኩትም። አይ ስላላነበብኩት ነው እንደዚህ የሆነው እጄ ላይ ስላላነበብኩት ነው።
ስትያዙ ገለባ ናችሁ። እንደዚህ በቃ ሩጫ ነው። የገባውም ለመሳደብ ነበረ፣ ግን ዛሬ እንዴት ጨዋ እንደሆነ ጨዋነቱንም አለማወቁንም አሳይቶናል ነው። እሺ በቃ ተይዛችኋል ኦርቶዶክሳውያን። አሁን ከዚህ በኋላ ምዕመኑ ነቅቶባችኋል። ህዝቡ አይቷል። ዓለም አደባባይ ላይ 840 ሰው እዚህ ጋር እንኳን እየሰማ ከበስተኋላም አለ ቢሃይንድ የሚሰማ 840 ሰው እየሰማ ኦርቶዶክሳውያን ገብተው ከመሳደብ ውጭ ገብተው አርእስት አስቀይሮ ለመውጣት ከመፈለግ ውጭ መልስ የሚባል የላቸውም። አለንም ብለው የሚሉት ቄሶቹም ወይ ዲያቆናት መምህራን አይገቡም። ለምን? ባዶ ናቸው እነሱም ማለት ነው። ባዶ ለምን? ለሚጠይቁት ጥያቄ መልስ እንደማይኖራቸው ያውቁታል። ስለዚህ ነው ምክንያት ፈጥረው አርዕስት ለመቀየር የሚፈልጉት። እሺ የወንጌል አማኝ ሆኖ ገስት ላይ የሚልክ ሰው ካለ ብሎክ አድርጉት። ካልሆነ እኔ እሸኛችኋለሁ። ኦኬ ወርቁ አሁን በጌታ ሰላም በቃ ይሄን ማነው ወንደሰን ይሄን ቤት አታየውም ማለት ነው። ቻው ብራዘር፣ ቸርች አምልክ እናንተን እኛ እሺ እዩ ኢየሩስ ማለት ነው እንጂም ቸርች አምልክ በቃ እዚህ ፔጅ ላይ አትመጡም ማለት። እሺ እግዚአብሔር ይባረክ። ስለዚህ ምንድነው እያልን ያለ ነው? በቤተክርስቲያኒቱ መጽሐፍት ውስጥ የተጻፈውን በፍጡርና በፈጣሪ በባሪያና በጌታ ባዳኙና ሊድኑ ባላቸው ሰዎች መካከል ያለውን ልዩነት በፍጹም ልዩነት ባላደረገ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይሰጣል። ስለዚህ ለሚጠይቁትም ጥያቄ ኦኬ ይህ ትምህርት ከየት ነው የተቀዳው? ልብ በሉ እኚህ ሰው መጋቢ አዲስ ናቸው። ትምህርታቸው ከየት ነው? አሁን ለህዝብ ነው እየተናገሩ ያሉት። ብፁዓን ሊቃነ ጳጳሳት ባሉበት ቤተክርስቲያን እየተመረቀ ባለበት ምንድን ነው እየተናገሩ ያሉት? መግቢያ ላይ የተናገሩትን አንዴ ልድገማት እና ብዙውን አላሰማም። እዚህ ድረስ ትንሽ አሰማም። ስሙት። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ ቆይ ኦርቶዶክሳዊት ቤተክርስቲያን ስለ ቅድስት ድንግል ማርያም የምትሰብከው እመቤታችን ተገልጣሉ። የት ነው የተገለጠችው? ይሄ መገለጧ የቱ ጋ ነው? ምን የትኛው መጽሐፍት ላይ የተጻፈው? ዋቢ አድርገ የጠቀሱት መጽሐፍት የትኛውን ነው? ይሄን መጽሐፍት ኤርሚያስ ታውቀዋለህ ወይ? ቀጥዬ ያሳያችኋለሁ። እሺ ይቀር ይበሉ። 5 ቀን ሙሉ ቅድም እንደነገርኳችሁ ሐምሰ ዕለታተ እየተገለጠ እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ነጠላቸውን በደብረ ምጥማቅ መረጃ ለኤርሚያስ ተናገር እውነቱን። ታገዳድል ነበር ሰው፣ ታጨፋጭፍ ነበር ሰው። 5 ዕለታት ተገልጣ ማለት ነው። እሺ ወደ መረጃችን እንሂዳ። ደብረ ምጥማቅ በደብረ ምጥማቅ ስለተደረገው ታምር ትንሽ ጠብቁኝ፣ ከዚህ ጀምሮ ማለት ነው። ለምሳሌ በደብረ ምጥማቅ ተገልጣ ያደረገችው ገጽ 77 ታምረ ማርያም ማንም ኦርቶዶክሳዊ እንኳን ምንመን አይደለም ጳጳስ ዲና ያደርገው ይሄንን የአብርሃም አምላክ ምስክሬ ነው። ሎክ እንግዲህ እዩ በግዕዝ በአማርኛ በደብረ ምጥማቅ ስለተደረገው ታምር። ይህን ታምር ያደረገችው ማናት? ልመናዋ ክብሯ የልጇ ቸርነት ከኛ ጋር ምናምን ነገር ይልና በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን
ያደረገችው ታምር ይሄ ነው ይላል። ይሄ ታምር የተደረገው ቀጥሎ የምናነባቸው 2 እና 3 ምዕራፎች የተደረገው በማን ነው? በማርያም ነው ይሄ ታምር የተደረገው። የት? ደብረ ምጥማቅ የሚባል ቦታ ነው። አምላክን ወደች በድንጋሌ ሥጋ በድንጋሌ ነፍስ የጸና የክብርት እመቤታችን ሚዩት አድርገው ልማችን ጌት ተዋህዶ ሚዩት አድርገዋል። እሺ ጨርሰው አወራለሁ። እሺ እመቤታችን ኃይል ባደረገችበት በዚህ በደብረ ምጥማቅ የክርስቲያን ወገን ለገዳም የሚሻለው ወንድሞች መነኮሳትን የሚሰበሰቡበት ገንዘብ ሁሉ በግመሎች የሚጨነው አንድ ድሃ ሰው ነበር። ክርስቲያንም ወገንም ከሱ ጋራ ይልኩ ነበር። እሱ ግን ከገንዘቡ ከፍሎ በመንገድ ይበትነው ነበር። ከጥቂቱ ገንዘብ በቀር ለመነኮሳቱ አያደርስላቸውም ነበር። መነኮሳትም ሁልጊዜ ያውካቸው ነበር፣ እሳቸው ግን ይታገሱ ነበር። ይህ ድሃ ሰው የክርስቲያን ወገን ነው። ግመሎችንም ከመጫን ብናወጣው ልጆቹ በረሃብ ይሞታሉ። እግዚአብሔር በእሳቸው ምክንያት በፍዳ ይመረምረናል። ነገር ግን ከክፉ ስራው ምን አልባት ይመለስ እንደሆነ እንታገሰው አሉ። ነገር ግን ከክፉ ስራው ምን አልባት ይመለስ እንደሆነ እንታገሰው አሉ። እርሱ ግን ሁልጊዜ አመፅን፣ ክፋትን፣ ክዳትን ይጨምር ነበር። ከዓመቱ በአንዲት ዓመት የገዳሙ በዓል በደረሰ ጊዜ ግመሎች ይጭን ዘንድ መነኮሳት ይዘውት ሄዱ። የአንድ ሰው ማለት ነው። ለበዓል የሚያደርጉበት የሚያሻቸውን ነገር ለመግዛት ምስር ወደምትባል ሀገር ሄዱ። ግብፅ ማለት ነው። የደብረ ምጥማቅ የሚባለው እዛ ሀገር ነው አለ ተብሎ የሚባለው። በየዓመቱ ሁሉ የምስር ሰዎች የሚሰጡት የታወቀ ግብር ስለነበረባቸው የሚቻላቸውን ያህል ለገዳሙ እጅ መንሻ ይሰጡ ነበርና ለገዳሙ የሚሻለውን ከሰም፣ ከዕጣን፣ ከዘይት፣ ከምግብ ወገን ባዘጋጀ ጊዜ በግመሎቹ ላይ አጫጭነው ከእሱ ጋር ላኩ። ከምስር በተመለሰ ጊዜ ወደ ቤቱ ደረሰ። ቤቱም በመንገድ መካከል ነበር። ከቤቱም በገባ ጊዜ ከእነሱም ጋር ከላኩት ገንዘብ የሚበዛውን ከፍሎ ለሚስቱ ሰጣት። እኩሌታውን በገዳም ለሚኖሩት መነኮሳት ሰጣቸው። ባዩትም ጊዜ ፈጽመው አዘኑ። ለበዓል የሚበቃውን ይህንን ያህል ገንዘብ ምንድን ነው አሉ። ከዚህም በኋላ ከዚያ ከእመቤታችን ወደምትገለጽበት ቤተክርስቲያን ገብተው በግንባራቸው ደፍተው አስነክተው ሰገዱ። በንጽሐ ድንጋይ በንጽሐ ነፍስ የጸናሽ እመቤታችን ሆይ ልጅሽ ኢየሱስ ክርስቶስ ሕያው ባህሪ ነው። ሁልጊዜ ገንዘብሽን በሚሰርቅ በዚህ ሰው ላይ ተአምራትሽን ካላደረግሽ ከቤተክርስቲያንሽ አናገለግልሽም። እስከ ዘላለም ድረስ በዓልሽንም አናከብርም አሏት። ገንዘብ የሚሰርቅ ሰው ሆነ። ይሄ ድሃ ሰውዬ ልጆቹን የሚያሳድግ ሰው ነው። ግመል እንዲጭን በስራ የተባበረ ነው እና አሁን ገንዘብሽ እየተሰረቀ ነው። ከዚህ በኋላ በዚህ ገንዘብሽን በሚሰርቀው ሰውዬ ላይ የሆነ ተአምር ካላደረግሽ በደብረ ምጥማቅ ነው አናገለግልሽም፣ በዓልሽንም አናከብርም አሉ። ቁጥር 22 ከዚህም በኋላ እያዘኑ እያለቀሱ ከቤተክርስቲያን ወጥተው ሄዱ። በምዕራብም ካሉ ሰዎች በመካከለኛው ወደ ቤተክርስቲያን በር ፊት ቆሞ አንድ እንግዳ ሰው ነበረ። ግመሎቹን ከሚጭነው የክርስቲያን ወገን ከሆነው ወደ ጥኑ የወጣቸው እንደውም ከዛ እሺ ያ ገንዘቧን የሰረቀ ሰው ላይ ፍረጅበት ብለዋታል። ከዚህም በኋላ በቀኟ ያለውን መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። የመስቀል በትር ይመስል ከላይ መስቀል ከታች በትር ይመስል ነገር የያዘ አላያችሁ? ሚካኤል ነው ገብርኤል ነው ብለው የሚሏቸው ይሳሏቸው። ኦኬ። እና አመለከተችው፣ በትር ይሰጣት ዘንድ አመለከተችው። ያን ጊዜ የመስቀል በትር በሰጣት ጊዜ ግመሎቹን የሚጭነውን ጎኑን ይዛ ወጋችሁ። ጋይስ ድሃ ትወጋለች። ገንዘብ የተሰረቀ ብለው ስላሏት ወጋችሁ። ከዚያም በኋላ ከብርሃን ወገን ከሰው ጋር በትር ይዛ በወጣችበት በር ወደ ቤተክርስቲያን ገባች። ከሰማይ አይደለም የመጣችው። መጋቢ አዲሱ እዚህ ዋሻሉ። በእርግጥ እሳቸው አይነ ስውር ናቸው። የስጋቸው አይን ብቻ አይደለም የታወረው፣ ልብ አይናቸውም የታወረ ነው ይመስላል። ምክንያቱም እንደ አይኔ ቢከፈት እመቤቴን ስዕሏን ለማየት እናፍቃለሁ ብሎ ያሉ ናቸው። የተሰቀለውን ክርስቶስን እንኳን ለማየት አይናፍቁትም። ይሄ ልቡ የታወረ ሰው ንግግር ነው። ምንም ኦርቶዶክሳውያን ማርያም እንወዳታለን ብለው ቢሉም እኛም እንወዳታለን። እውነት እነሱ የሚሏትን ስዕሏን አይደለም፣ የጌታዬ እናት ወዳታለሁ፣ ግን ከክርስቶስ አስበልጠን ግን አንወድም።
ለማየት የምንናፍቀው የተሰቀለልንን ጌታ የክብርና የምስጋናን ዘውድ የተጫነውን እሱን እንጂ አይኔ ቢከፈትልኝ አሉ ሰይፉ ፋንታውን ፔጅ ላይ ቀርበው የማርያምን ስዕል ነው ማየት እንደው አይኔ ቢከፈት እመቤቴን ስዕሏን ለማየት እናፍቃለሁ ብሎ ያሉ ናቸው። የተሰቀለውን ክርስቶስን እንኳን ለማየት አይናፍቁትም። ይሄ ምንም ኦርቶዶክሳውያን ማርያም እንወዳታለን ብለው ቢሉም እኛም እንወዳታለን። እውነት እነሱ የሚሏትን ስዕሏን አይደለም የጌታዬ እናት ወዳታለሁ፣ ግን ከክርስቶስ አስበልጠን ግን አንወድም። ለማየት የምንናፍቀው የተሰቀለልንን ጌታ የክብርና የምስጋናን ዘውድ የተጫነውን እሱን እንጂ አይኔ ቢከፈትልኝ አሉ ሰይፉ ፋንታውን ፔጅ ላይ ቀርበው የማርያምን ስዕል ነው ለማየት የምናፍቀው አሉ። ባለ ከብርሃን ወገን ሰው ጋር በያዙት ቤተክርስቲያን ወደ ቤተክርስቲያን ገባች ይላል። ሰውየውን ጎኑን ወጋችሁ፣ ከዛ ገባች። በተሰወረችም ጊዜ ፈጥኖ ተነስቶ ግመሎቹን እንደሚጭነው በሄዱ ጊዜ ጎኑን ተወግቶ ደሙ ከሱ ፈሶ አገኙት። ፈጽሞም ፈራ። ወደ መነኮሳቱም ሄዶ ያየውን ሁሉ ነገራቸው። እነሱም ግመሎቹን ወደሚጭነው ሰው ሄዱ ጊዜ ከጎኑ ደም ፈሶ ሲያዩ ሳይንቀሳቀስ ሞቶ አገኙ። ገደለችው ማለት ነው። ችናት የኦርቶዶክስ ቤተክርስቲያን ማርያም ድሃ የምትገድል ገንዘብ የተሰረቀ ብላ ምህረት አታደርግም። ቄስ ተሰደበ ብላ ቄስን ሲኦል ትከታለች። ክርስቶስ ተሰድቦ ግን ገነት ታስገባለች። ቄስን የሰደበ ሲኦል ትከታለች። ክርስቶስን የካዳውን በላዔ ሰብን መንግስተ ሰማያት ታስገባለች። ወቅት አገደለች ይላል። እሺ ብዙ ክፍል ስለሆነ ረጅም ክፍል ስለሆነ ደብረ ምጥማቅ በጣም ብዙ ክፍል ነው። ይሄኛው እዚህ ድረስ ያልቃል። ከዛ ደግሞ የደብረ ምጥማቅና ቤተክርስቲያን ያፈረሱት የተንበላ እንደተመከሩ ይላል። ኦኬ ያቺ መሐረቡን የሚጥሉት ያው ብርሃን የተጎናጸፉ መላእክት ሁሉ መጥተውን ይላሉ። መጽሐፉን ሙሉ ያነበብኩት ወደ መሐረቡ ጋር ልሂድ። ኦኬ ኦኬ አንዴ እሰጥሃለሁ ወንድሜ። በደብረ ምጥማቅ ከዛ የመሐረቡ ጉዳይ ሲነሳ መሐረቡን ወስዳለው ብላ የተገደለች ሴት ሁሉ አለች በዚህ ክፍል ላይ ማለት ነው። ኦኬ ያገኛል። ኦኬ ረጅም ነው ክፍሉ፣ በጣም ረጅም ነው ወንድሞች እናቶቼ። ለዛ ነው ሁሉም በማንበብ ካልኩኝ አሁን ጊዜ ስጠኝ እያለ ወንድሜ ቆይ አንዴ እሰጥሃለሁ። ለምሳሌ ምዕራፍ 18 ላይ ያለው ክፍል ላይ ነው ያለው። ይታያችሁ ምዕራፍ 18 ከቁጥር 1 ጀምሮ ቁጥር 3 እስከ ቁጥር 16 እስከ ቁጥር 29 እስከ ቁጥር 39 እስከ ቁጥር 47 እስከ ቁጥር 58 ይታያችሁ ርዝመቱ ማለት የአንዱ ምዕራፍ እንኳን እስከ ቁጥር 71 እስከ ቁጥር 86 እስከ ቁጥር 102 እስከ ቁጥር 117 አንዱ ምዕራፍ ብቻ ማለት ነው። እስከ ቁጥር 131 እስከ ቁጥር 145 እኔ የምፈልገው እዚህ አካባቢ ላይ ነው ያለው። ይኸውላችሁ ከዚህ ጀምሮ ነው ያለው፣ አሳያችኋለሁ። እስከ ቁጥር 145 አላለቀም። እስከ ቁጥር 158 እስከ ቁጥር 174 አንዱ ምዕራፍ ብቻ ማለት ምዕራፍ 18 እስከ ቁጥር 186 እስከ ቁጥር 198 198ኛው ቁጥር ላይ ያልቃል። አሁን 198 ቁጥር ባነበው በሙሉ እዚህ ትሰለቻላችሁ። ስለዚህ እኔ ሙሉን ያነበብኩት መጽሐፉን ሙሉን አልኩ። እዛ ምዕራፍ 19ም እዚህ ስለ ነቢዩ መሐመድ የሚናገረው አለ። አነበዋለሁ ተዋዋለሁ አይሮ ነው። እኔ ዋናው ላይ ደብረ ምጥማቅ ተገለጠች ተብሎ በተባለበት ቦታ ላይ እንደዚህ ይላል። ክፍሉ የሚናገረው በዚህ በደብረ ምጥማቅ ታሪኩን ስለማውቀው ስላነበብኩት ማርያም ደብረ ምጥማቅ በሚባል በግብፅ አውራጃ ላይ ተገልጣ ይላል። የጌታችን እናት ማርያም መቼ ፈርዶባት የጌታ እናት ማርያምማ እንዴት ግን የሚሉትን ስሙ። ከዛ በዛ ትገለጥላቸው ነበር ማርያም ይለዋል እና በዛ የሚሰበሰቡ ፊቷን ለማየት ከደስታቸው ብዛት የተነሳ በጣም ብዙ አሉ። ከግብፅ ከተለያዩ ሀገር ከቀጰዶቅያ ምናምን ነገር ከምናምን ከፍርጊያ ከምናምን ነገር ቦታ ይሰበሰባሉ ይላል እና እንደ ክብረ በዓል ሆኖ ማለት ነው። ፊቷን ለማየት ከመደሰታቸው ብዛት የተነሳ አንዳንዱ
ሰው አምላክን የወለድሽ በድንጋይ ሥጋ ድንጋይ የጸናሽ ክብርት እመቤቴ ሆይ ዛሬ በአንቺ ላይ የሌለ ሌላ ልብስ በመልበስ ለእኔ ተገለጭልኝና ልሽ ይላት ነበር። ዛሬ በአንቺ ላይ የሌለ ሌላ ልብስ በሌላ ልብስ ማለት የሚለምኗት ክርስቲያኖች ሁሉ በምትፈልጉት አይነት ልብስ እንድትገለጥላቸው ያዟታል። እሷም ትገለጥላቸዋለች። ለምሳሌ በዚያን ዘመን ሽንሽን ቀሚስ ቢኖር እመቤቴ ሆይ ለእኔ በሽንሽን ቀሚስ እንድትገለጭልኝ እፈልጋለሁ ብላ ከጸለች አንዷ በዛ ልብስ ትገለጥላታለች። ለአንዳንዱ ደግሞ የጅንስ ሱሪ ቢኖር በዚያ ዘመን የጅንስ ሱሪ እኔ በጅንስ ሱሪ ነው እንድትመጪ የምፈልገው ብላ ብትላት እንደዛ ትገለጥላቸው ነበር። ቀጥያ ያሳያቸዋለሁ ልብሶቿን ሁሉ። አንዳንዱ ሚኒስከርት ቢኖር እኔ በሚኒስከርት ብትመጪ ነው ደስ የሚለኝ። ምክንያቱም ያለ በአንቺ ላይ የሌለ ልብስ ልብስን በመልበስ ለእኔ ተገለጭልኝ ይሏት ነበረ። እሷም ልብሷን ለውጣ ትገለጥላቸው ነበር። ልክ ነበረ ሜሎስ አሁን በአበሻ ቀሚስ ነው ብሎ ቢላት በአበሻ ቀሚስ ትመጣለች። ቢኒ ደግሞ የለም ሽንሽን ቀሚስ አውልቃ ሄዳ ያንኛው እንደገና ሌላ ቀይራ ትመጣለች። እኔም ብዬ ብላት ልክ እንደዚሁ ማለት በሚለምኗት ሁሉ ልብስ ትገለጥላቸው ነበር። ከዚህም የተነሳ ልብሷ ቅጠልያ የሚመስል ልብስ ነበራት። ይኸው ቅጠልያ የሚመስል ልብስ በመልበስ በምትታያቸው ጊዜ አለ። ይህን ደግሞ ያስወልቋታል። ከዛ ደግሞ ስታወልቀው ደግሞ በማን ላይ ነው ግን እንደዚህ የሚቀልዱት? አየህ፣ በማን ላይ የማስም ነው የተጠራው? እዚህ የጌታዬ እናት ስም ስለተጠራ ነው እንጂ ይህን ተረታቸውን ዞር ብዬ አላየውም ነበር። ነይ እመቤቴ ይሄን ለብሰሽ ቅጠልያ ያምርብሻል ብለው ሲሏት ቅጠልያ ልብሳ የምትመጣ እስስት ይመስል ልብሷን የምትቀያየር ማለት ነው። የማንን እናት ነው የጠራችሁት ነው ኦርቶዶክሳውያን ሙግታችን። አንድ ቄስ ፊቴ ቆሞ አያወራም። ቀጥሎ ማነባው ነው ይሁት ወንድሞቼ እናቶቼ። ትንሽ መንፈሴ ብስጭት ብሎ ቢል የጌታዬን እናት ነው የጌታችን እናት ነው እንደዚህ ያራከሷት። ህቡር እሳት የሚመስል ልብስ በመልበስ የምትታያቸው ጊዜ አለ። ቀያይሪ ሱላት ቀያይራለች። ህቡር ሰማያዊ የሚመስል ልብስ በመልበስ የምትታያቸው ጊዜ አለ። ይህን ሁሉ እነሱ ናቸው የሚያስቀያይሯት። ልብ በሉ። ልመናቸውንም ችላ አትላቸውም ነበር። ልብሷ በሚለወጥበት ጊዜ ሁሉ የብርሃን መጋረጃ ይጋረድ ነበር። አየህ፣ ለምን? ያው ብርሃን መጋረጃ መጋረዱ መላእክት እንዳያዩዋት ነው። ወይ እያንዳንዱ ሙሉ ይልቁንም በሕይወተ ሥጋ ባለ መልኩ አምሳል ዘመዶቻቸውን ባየናቸው ጊዜ ደስ ይላቸው ነበር። ሁለተኛም ልዩ የሚሆን ከህዝቡ ይወጣሉ። ከእስላሞችም ከሌሎችም ግንቦት በሚባል ወር በ20ኛው ቀን ወደ ከበረ ገዳም ይመጣሉ። ይሄ ደብረ ምጥማቅ የተባለው ማለት ነው። ከእነሱም በየዓመቱ ሁሉ እስከ 25 ቀን ድረስ ይቀመጣሉ። ከ21 እስከ 25 ማለት ነው። ለ5 ቀን ብሎ ያሉት ቅድም እኔ የምለው ወይት መጋቢ አዲስዬ እዚህ የቤተ ክርስቲያናችን ትምህርት አይደለም እንዲህ ብላችሁ የምትሉት ታምርና ገድል ድርሳን ቤተክርስቲያናችን ትምህርት አይደለም። የትምህርት ክፍላችን ዋናው ትምህርታችን የሚቀዳው ከሱ አይደለም እንደ ያሉት። ይኸው ግን እዚህ ህዝብ ላይ ተናግሬ ለጳጳሱ ለሊቀ ጳጳሱ ለቃለሁ አሉ። አውደ ምሕረት ላይ ቆመው አሜን ያስብላሉ። ህዝብ ያስጨበጭባሉ። ከዚህ መጽሐፍ ወይ ከመጽሐፍ ቅዱስ? ከዚህ መጽሐፍት እና ስብከታቸውና ትምህርታቸው ከዚህ መጽሐፍት አይደል የሚቀዳው? አዎ። ታዲያ ለምንድነው ኤርሚያስ አንተና ወንድሞች ፊት ቀርበው መነጋገር ያልቻሉት? ኦርቶዶክሳውያኑ ወገባ ገዳቸው ስለሚሰበር ከነተረታቸው ጭምር አልኩ አድቅቄ ተዋለው በወንጌል በትር መትቸው ማለት ነው። ልብ በሉ። ጨርስ እሰጥሃለሁ ብራዘር፣ ታግሰኛል፣ እሰጥሃለሁ። በደንብ በሰፊ ታወራለህ። መጽሐፍትን ጠቅሰው መጽሐፍ ቅዱስን ጠቅሰው ሳይሆን ስለ ማርያም የሚሰብኩት ታምረ ማርያምን ነው የጠቀሱት። ታምረ ማርያምን አውደ ምሕረት ላይ ጠቅሰው ከሰበኩ ለምን እዚህ ተነጋገሩበት ተብሎ ሲባሉ ለምን ያፍራሉ? ያው ከ21 ማለት ነው እዚህ ከ20 ጀምሮ ከእስላሞችም ከሌሎችም በግንቦት በሚባል ወር በ20 ቀን ወደ ከበረ ገዳም ይመጣሉ። ስለዚህ 20 አለ 21 22 23 24 25 ለ5 ቀን እዚህ ይቆያሉ ማለት ነው። እስከ 25 ድረስ ማለት ነው። ከ20 እስከ 25 እችት ከዛ በዚያ ቀን ይቀመጣሉ። አስቀድመው በተናገርነው ቀን 5 ቀን አምላክን የወለደች በድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን በድንኳን ውስጥ ሳያቋርጥ ትገለጽላቸው ነበር። መሐረቡስ ወንድማችን ስለቸኮለ ይህን ሁሉ አላነብም። እሺ መሐረብ ምንድነው?
መሐረቧ ጋር ልምጣ። ኦኬ እዚህ ጋር ቁጥር 153 158 አምላክ ድንጋይ ሲሆን ድንጋይ ክብርት እመቤታችን የወደደችውን ሰው ቡራኬ ይቀበል ነበር። ምን አይነት ቡራኬ? ንጽሕት በሚሆኑ እጆቿ የያዘችውን ቡራኬ ይቀበላል። በአንድ ዓመት ለበዓል ከተሰበሰቡ ሰዎች ከተቆረጠች አንዲት ባሪያ መጥታ መሐረቡን ወደ ላይ ጣለችው። አንዲት ባሪያ ነች፣ ሰራተኛ፣ በቀድሞ ንግግር ገረድ ተብሎ የሚጠራው ማለት ነው። መጣች፣ መሐረቡን ወደ ላይ ጣለችው። አምላክን የወለደች በድንጋሌ ሥጋ ድንጋሌ ጸናች ክብርት እመቤታችን መሐረቡን በእጇ ተቀበለቻት። ሕዝቡም አይተው አደነቁ። ከሳቸውም የተጠራጠረ አለ፣ መሐረቡ የተሰቀለው መስሏቸው ነበረና ቤተክርስቲያን ጉልላት ላይ ባለ በብረት ችንካር የተያዘ መስሏቸውም ነበር። አምላክን የወለደች በድንጋሌ ሥጋ ድንጋሌ ጸናች ክብርት እመቤታችን የልባቸውን መጠራጠር አውቃ መሐረቡን ከእጇ ዘረጋች። በእጇም 3 ጊዜ እርግብ 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 አደረገችው። እንደዚህ ጨርቁ ማለት ነው። ያው ታውቃላችሁ፣ እንደዚህ እርግብ 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 እንደዚህ ስትለው እርግብ 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 እንደሚል ማለት እርግብ እርግብ አደረገችው ማርያም ማለት ነው። መሐረቡን መሐረቤን ያያችሁ ልጆች እባካችሁ ልንል አሁን ቀጥሎ ማለት ነው። ኦኬ ከዛ እርግብ እርግብ አደረገችው። ኦኬ የልባቸው መጠራጠር አይታ መሐረቡን ከእጇ ዘረጋች። ከእጇም 3 ጊዜ እርግብ እርግብ አደረገችው። ሕዝቡም ሁሉ እያዩ ወደ ታች ጣለችው፣ መሐረቡን ማለት ነው። ከቤተክርስቲያኗ አናት ላይ ያቺ ድሃ ሰራተኛ ነች መሐረቡን ወደ ላይ ጣለችው። ማርያም ደግሞ ወደ ታች ለቀቀችው። መሐረብ ሩበራ መሐረቤን ያያችሁ ልጆች እባካችሁ አይነት ማለት ነው። ያቺ ባሪያ ግን በመካከላቸው ቆማ ነበርና መሐረቡን በእጇ ተቀብላ ይዛ በልብሷ አሰወረችው። ከላይ ሆና ስትወረውረው ስትለቃው ያቺ ባሪያ አፈፍ አድርገችና መሐረቡን ያዘችው። ያንንም መሐረብ እንዳይቀሟት ከመካከላቸው ልትወጣ ወዳ በሆዷ በደረቷ እየዳኸች በምድር ላይ ወደቀች። ሕዝቡም አይተው ይዘዋት አንገቷን አነቋት። የመተናነቅ አነቋት። እጃቸውንም ዘርግተው በበትር በጅንፎ መቷት። ጅንፎ የሚባለው ገጠር ተወልጄ ስላደኩኝ ገጠር ላይ በትራችን ላይ ጅንፎ የሚባለው በብረት በቀጭንዬ ብረት በደንብ የተጠፈጠፈ ማለት ነው። በብረት የተሰራ ጅንፎ ይባላል። ጫፉ ላይ የምናስረው ከሰው ጋር እንኳን ብንጣላ አደጋ ቢደርስበት በዛ ከመታው ጸጥ ነው የሚለው። እንኳን አይደለም ብረት አስረበት አይደለም በእንጨቱ እንኳን በበትር መታው ሰው ይሞታል። እና የብረት ጅንፎ ይባላል። አንዳንዱ ቦታ ላይ ደግሞ የከብቶችና በተለይ የበጎች የበሬ ጭራ፣ የላም ጭራ ወይ ደግሞ የበግ እግር ቀስ ብለን እንደዚህ ቀልፍፈን እናወጣውና ቆዳውን ከዛ እንደ ሙሽራ አጥንቱን ካወጣኑ በኋላ በዛ ውስጥ እንጨቱን በትሩን ከትበታለን። እሱም ጅንፎ ይባላል በአንዳንድ ቦታ ላይ። ኦኬ ከዛስ በጅንፎ መቷት። ብዙ ደም ከሷ እስኪፈስ ድረስ ራሷን ገመሷት። ድብድብ ቀለጠ ማለት ነፍሰ ግድያ። ደብረ ምጥማቅ ማርያም የምትገለጠው ኤጲስቆጶሳቱን አይቶ ይህንን ከበትሩ ጽናት የተነሳ ፈጽሞ እንዳትሞት ፈራና ወደ እርሷ ሄዶ ልጄ ሆይ መሐረሙን ስጭኝ አላት። እርሷም ሰጠችው። ከሁለቱም ከፍሎ እኩሌታውን ሰጣት። እኩሌቱም ለሕዝቡ ሰጥቶ ወደ እርሷ እንዳይቀርቡ አወገዛቸው። እሳቸውን በበት ለበረከት በየቤታቸው ያኖሯት ዘንድ እንዳትል አንዳንድ ፈትል ተካፈሉ። ፈጽሞውም ከእርሷ ቡራኬ ይቀበሉ ነበረ ብሎ እዚህ አሁን ባነብል በሙሉ አሰልቺ የሆነ ታሪክ መጨረሻ ላይ ሰው የሚገዳደልበት የሚተናንቅበት የሚያልቅበት። ለምንድን ይሄንን የጠራሁትኝ? ወደሚቀጥለው ሄዳለሁ። ለወንድማችን ከሰጠሁት በኋላ የኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ትምህርታችን የሚቀዳው ከመጽሐፍ ቅዱስ ነው፣ በትምህርታችን አውሩን ይኑላል። ታምረ ማርያምስ በማርያም ስም የተጻፉ የዜማ መጽሐፍቶችስ የትምህርታችሁ ማዕከል ምንጮች አይደሉ? ከእነሱ ጠቅሳችሁ አይደለ የምታስተምሩት ብለን ስንላቸው አይ ትምህርታችን ከዛ አይቀዳም አሉ። ይኸው መጋቢ አዲስ ትምህርታቸውን ኬት ነው? ከታምረ ማርያም ነው የጠቀሱት። ቁጥሩን አልተናገሩም። 18ኛው ታምር ማለት ነው። እቼ ጌታ እናት ናት ሆይ በፍጹም 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 ወንድሞች ሊያስቆጣችሁ ይችላል። የጌታችን እናት ቅድስት ድንግል ማርያም አይደለችም። ታዲያ ማናት ብላችሁ ካላችሁኝ ይህን መጽሐፍ እንዳነበበ ሰው እዚህ መጽሐፍት ውስጥ የተጻፈውን ጉድ ትዕግስት ታግሰ ብትሰማ የጌታ እናት ባህሪ የማይመጥን ለምግባሯ የማይመጥን ምን አደረገች? እች ቅድስት ሴት ምን አደረገች? አምላክን ጌታ ኢየሱስ ክርስቶስን በመውለዷ በዚህን ያህል ልክ ስሟን የሚያጠፉት ህዝቡ እኮ መጽሐፉን ስላላነበበው ነው። እኔ እኮ መጽሐፉን ስላነበብኩ ነው እንደዚህ ብዬ የምልህ። ምን አደረገቻቸው? ማርያምን ሰው ሲያስብ ይህን መጽሐፍ
ካነበበ ማርያምን ሲያስብ የኦርቶዶክሷ ማርያምን ሲያስብ የጌታችን እናት እንደዚህ ከሆነች ይቅርብኝ ብለው ብለምተው፣ ግን የጌታችን እናት አይደለችም። የጌታችን እናት እኛ ለይተን እናውቃታለን። በመጽሐፍ ቅዱስ ላይ ተጽፋለች። እቺ ወንድሜ እናንተ ካላነበባችሁት ብችሉ አንብቡት ገዝታችሁ፣ ካልቻላችሁ እኔ ያነበብኩት ሰውዬ ካሜራ እንደዚህ ከፍቼ እንደዚህ ገጽ በገጽ እያሳየው እየገለጡ ሳስነብብህ ለምን አታይም? ከዛስ ለምን አትጠይቁ? ለምን ልበሰፊ አትሆኑ? ቄሶቹ ለምን እንደሚጮሁት በለኝ ወንድሜ። እዚህ ውስጥ ያለው ጉድ ከወጣ ህዝብ እንደሚያመልጣቸው ያውቃል። ህዝብ እንደሚጠይቃቸው ያውቃል። የኦርቶዶክስ አማኑኤል የሞተለትን ህዝብ የአማኑኤልን የጌታዬን እናት እንደዚህ ቀልዳችሁ እንዳንድ ተራ ሴት አውርዳችሁ የጻፋችሁትን ነውር ለሃይላይት ነው የምሰጠው። ለወንድሜ ልስጠውና እንቀጥላለን። እሺ ማነው ጌት ተዋዱ። እሺ ወንድሜ አሁን መቀጠል እችላለሁ። ለአንተ ስል ነው ያቋረጥኩት። ማይክ ሚዩት ነው። ኦኬ አንብበህ ጨረስክ መሰለኝ። እኔ እስካሁን አንብቤ አልጨረሱትም። በጣም ሰፊ ነው እንዳየው። አንተ የምትለው ነገር ካለ በና ወደሚቀጥለው ላይ እንሄዳለን። ኦኬ እኛ ከዚህ ስንጠይቃቸው ግን ትምህርታችን አይደለም በትምህርታችን ጠይቁን ይላሉ። ትምህርታቸውና ስብከታቸው ግን የተቀዳው ከዚህ ነው። የጠቀሱት ታምረ ማርያም ነው። የጠቀሱት ክፍል 18ኛው ታምር ነው ወንድሜ። 198 ቁጥር አለው 18ኛው ቁጥር። ከዛ ምዕራፍ 19 ይጀምራል። በደብረ ምጥማቅ የተደረገው ተአምር ነው። ምን ትላለህ ወንድሜ? ቴንክ ዩ። አሁን የፈለግከውን ደቂቃ ውስጥ ለማውራት ትችላለህ። እሺ በመጀመሪያም ደረጃ ዝም ብላችሁ ነው ያስወጣችሁኝ እንጂ ቅድም እኔ አሁን ምን እንዳወራህ ራሱን ያልሰማሁም ምንም ማለት ምን እንዳወራህም አልሰማሁም። ለምንድን እኔ ቤተክርስቲያን የሰሰብከኝ ቤተክርስቲያን ሳንግል ወይም ደግሞ ምንም እንደተናገርክ ካልሰማህ ታችኋት። ቴንክ ዩ በጣም ነው ማለት የሰማህ መስሎኝ ነበር። ባልሰማህበት ላይ ታዲያ አልሰማሁም ብለህ እኮ በራስህ አፍ መሰከርክ። ባልሰማህበት ላይ ደግሞ ምንም እንድትናገር አልፈለግም። ለካ በየመካከሉ ማይክ የምትከፍተው እኔ የምትሰማኝ መስሎኝ ተረጋግተህ ሰምተህ ከጨረስኩ በኋላ እንድትመልስ ነበር። ምንም አልሰማሁም ብለሃል። ምንም ባልሰማህበት ላይ ምንም እንድትናገር አልፈቅድልህም። የሰሙ ወገኖች ገብተው ይናገራሉ። ቴንክ ዩ ወንድማችን፣ እግዚአብሔር ይስጥልን። እዚሁ ቁጭ ብለህ ምንም አልሰማህም አይደል? ጆሮውን ይዘህ ነበረ ማለት ነው። በቃ አትላክልን ወንድማችን፣ አትላክልን፣ አትገባም። ምክንያቱም ምንም የሰማኸው ነገር የለም። ምንም ባልሰማኸው ነገር ላይ ለምን ትገባለህ ወንድማችን? እኔ እናንተ መጣላት የለብንም። እሺ ሌላ የሰማ ኦርቶዶክሳዊ ካለ ይምጣ። ሌላ ሳነብ የሰማ ሰው የመጋቢ አዲስንም ቪዲዮ አልሰማም። ታምረ ማርያም ይሄን ዓለም ሳነብ አልሰማም፣ ግን ቁጭ ብሏል ገስት ላይ በየመካከሉ እንዳላውራ ያከላክለኝ ነበር። አውርቼ እንደምንም ብዬ ተጠዳድፌ እንደ ድሃ ፍታት ነካነካ አድርጌው ለማውራት ድል ብሰጠው እኔ ምንም የሰማሁት ነገር የለም አለኝ። ምንም የሰማው ነገር ከሌለ ምን ልታወራ ነው ታዲያ ወንድማችን? እግዚአብሔር ይስጥልን። ቴንክ ዩ ወገኖች፣ እናንተ የምትሉት ነገር ካለ ማለት ትችላላችሁ። ዳግሻይ እንኳን ደህና መጣህ፣ ጸጋ ይብዛልህ። እሺ ቢኒያው፣ ሁለቱ ቢኒያዎች የምትሉት ካለ ከእናንተ ልጀምር። ኦኬ ቆይ እንግዳ ከመጥቷል፣ እንግዳ እንቀበልና ከዛ እንቀጥላለን። እኛ ቤተኞች ስለሆነ እሺ ወይ ኑረድ እርሜ ኖ አይደለም እንድታወሩ ነበረ። ቆይ እንግዳ ሲመጣ ለእንግዳው ጊዜ እንስጥና እንድታወሩ ነበር። እሺ ወይ እንዴት ነህ? ወይ እሺ ያ የለህም ማለት ነው። እሺ ሌላ የሰማ ሰው ካለ መምጣት ይችላል። ልብ በሉ የሚጠቅሱት ታምረ ማርያምን ነው። አውደ ምሕረታቸው ላይ ቆመው የሚሰብኩት ስለ ማርያም የምንሰብከው ነው ያሉት። የመጋቢ አዲስ ንግግርን ልብ በሉና ስሙ። የሚሰብኩት መጽሐፍ ቅዱስ ጠቅሰው ሳይሆን ታምረ ማርያምን ጠቅሰው ነው የሚሰብኩት። ታምረ ማርያምን ጠቅሰው ይሰብካሉ። እኛ ጋር ግን ሲመጡ ማርያምን ከጠቀሱ ለምንድነው እኛ ጋር መጥተው ተጠይቁ ተብሎ ሲባል ትምህርታችንና ስብከታችን ከዚህ አይቀዳም ብለው የሚሉት? ተደምጫለሁ ወይ ተሰምቻለሁ ወይ? እዚህ ያላችሁ ወገኖች ስለ ማርያም የምንሰብከው ብለው ታምረ ማርያምን ጠቀሱ። ሊቁ ማነው? መጋቢ አዲስ ማለት ነው። እኛ ጋር ስንመጣ ይህን ስንጠይቃቸው ትምህርታችንና ስብከታችን እኛ ከዚህ አይደለም የሚቀዳው ከመጽሐፍ ቅዱስ ነው ይለዋል።
እዛ ሲሄዱ ህዝብ ፊት ይጠቅሳሉ። ባለፈው ልክ ፈለገ እንዳደረገው ማለት ነው። እዛ ሲሄድ መጽሐፍ ቅዱስ አንብቦ በማያውቅ ህዝብ ላይ ገድለ ክርስቶስ ሰምራን ይተርክልሃል ቁጭ ብሎ። መልአኩ ቢላው አቀበለው። መልአኩ ለካህኑ ቢላውን አቀበለውና ቢላው ደግሞ ካህኑ ከመልአኩ ቢላውን ተቀብሎ ህፃኑን አረደው። ይሄ ህፃን አስቀድሞ ከቤተልሔም ዲያቆናቱ ህብስቱን አድርጎ በመሶበ ወርቅ ሲወስድ መሶበ ወርቋ እመቤታችን ነበረች። ህፃኑ ደግሞ የትኩሱ ዳቦ ደግሞ ተቀየረና ወደ ህፃንነት ሆና ህፃኑ ደግሞ ካህኑ አስተኝቶት መልአኩ መጥቶ ቢሎ ሰጥቶት ህፃኑን አረደው ይላል በቤተ ክርስቲያን ቆሞ ማለት ነው። እዚህ መተና ተጠየቅ ተብሎ ሲባል ወገቤን ይላል። ላሳይ የፈለግኩት እኛ ጋር ሲመጡ ካያችሁኝ እስቃለሁ፣ ካላያችሁኝ ይሰርቃለሁ አይነት ነገር ነው። እዛ ህዝብ ፊት ታምረ ማርያምን ጠቅሰው ስብከታችን የማርያም ስብከት እኛ ኦርቶዶክሳውያን ማርያምን የምንሰብከው አሉ። ከማረምና ከነጠላ ያለው እዛ ማራምና ነጠላ እያሉ ህዝብ ፊት ታምረ ማርያምን ጠቅሰው ነው የሚሰብኩት። እኛ ጋር ግን ሲመጡ ተጠይቀው ተብሎ ሲባሉ እንዲሆናሉ ለማለት ነው። ቢኒያው ቀጥለዋል። እኔ ብቻ ጊዜውን ያስኩት የምትሉት ካለ መናገር ችላላችሁ ሁላችሁም። ቢኒ ከዛ ሜላ እነዚህ እያሉ ሄዳ ወደ ላይ ቴንክ እሺ ኤርሚ ጌታ አብስቶ ይባርክህ። በዚህ ያላችሁ ወንድሞች እና እህቶች ጌታ ጸጋና ሰላም ይብዛላችሁ። እንዲሁም ታች ያላችሁ ሁላችሁም ሰላምታ ይድረሳችሁ። በዚህ ጉዳይ ላይ ያው ተደጋጋሚ ሀሳብ ነው የሚነሳው። እንደኔ እምነት በዚህ በገድላትና ድርሳናት ከእኚህ አባት ጨምሮ እንግዲህ መሬት ላይ ያለውም ወይም ቲክቶዶክስም ላይ ካለው አይ ቲንክ እንደኔ እምነት ሶስት ቡድን ያለ ይመስለኛል። በዚህ ጉዳይ ላይ ለሶስት የተከፈሉ በሶስት አይነት ሀሳብ የተከፈሉ ይመስለኛል። እንደዛ አይነት ኦርቶዶክስ ነው የምናየው። ሶስት አይነት ኦርቶዶክስ አለ ገድላትና ድርሳናትን በተመለከተ። የመጀመሪያው ቤተክርስቲያኑ ራሱ ዋናው ማለት ነው። በዚህ በገድላትና በድርሳናት ጉዳይ ላይ በሚነሱ ጥያቄዎችና በሚመጡባቸው ትችቶች የተነሳ ዝም ጭጭ የሚል ማለት ነው። ዋናው ቤተክርስቲያን ዋናውን የሚወክለው ዝም ጭጭ የሚል ማለት በቃ ምንም እንዲነካም ጥያቄም እንዲመጣባቸው የማይፈልጉ አካላቶች እንዳሉ እንመለከታለን። የመጀመሪያው እነሱ ናቸው። ሁለተኛው ቤተክርስቲያን ውስጥ ያሉ ሆነው በከፊል መሬት ላይ የምንላቸው ብዙ ጊዜ መሬት ላይ ያለችው ቤተክርስቲያን ብለን ግን የሚወክሉት እንደነዚህ አይነት ሰዎች ደግሞ ምን ይሉናል? በዚህ ጉዳይ ላይ በገድላትና ድርሳናት ጉዳይ ላይ ለተደጋጋሚ ጊዜ ያው አብረን እያየናቸው ስለሆነ ማለት ነው በተለያየ ሚዲያ ላይ ማለት ነው ምን ይላሉ? እኛ ይላሉ መጀመሪያ በመጽሐፍ ቅዱሱ እንግባባ። በመጽሐፍ ቅዱሱ ሳንግባባ በማያምኑበት ጉዳይ ላይ ምን ብለን ነው የምንግባባው? እንዴት ነው የምንወያየው? በማያምኑበት ጉዳይ ላይ እንዴትስ ነው ለውይይት የምንቀርበው? እነሱ በማያምኑበት ጉዳይ ብለው ያነሳሉ። ማን? መሬቱ ላይ ያሉት ኦርቶዶክሳውያን የሆኑ ማለት ነው ከፊሎቹ። ሶስተኛው የሚታየኝ ደግሞ ያው አየር ላይ ያሉት ቲክቶዶክሶች ገድላትና ድርሳናትን በተመለከተ የእነሱ አቋም ደግሞ ያገለለ ነው። ገድላትና ድርሳናትን ያገለለ ምን በማለት ያው ሁላችሁም ታውቁታላችሁ፣ ለሃይማኖትና ለእምነታችን መከራከሪያ መወያያም አይደሉም ብለው ገድላትን በማግለል ይታወቃሉ እነኛ አካላት ማለት ነው። ግን ሶስት አይነቱን ኦርቶዶክስ እንደዚህ ብታዩበትም በዚህ በገድላትና በድርሳናት ጉዳይ ሶስቱንም ግን አንድ የሚያደርጋቸው አንድ ጉዳይ አለ። ብዙ ጊዜ የታዘብኩት ማለት ነው ሶስቱም አካላት ዋናው ቤተክርስቲያኑ ሲኖዶሱም ዝም ጭጭ የሚለውም መጀመሪያ በመጽሐፍ ቅዱስ እንግባባ ሳያምኑበት እንዴት እኛን እንወያይ ይሉናል የሚሉት መሬት ላይ ያሉትም ኦርቶዶክሶች፣ እንደገና ደግሞ ቲክቶዶክሱ ያገለለው ምንን ያገለለው ገድላትና ድርሳናትን ኦፍኮርስ አግልሎታል እንደምናየው ከሆነ ማለት ነው። በአንድም በሌላም መንገድ ግን ያነሱታል አንዳንድ ጊዜ ማለት ነው። እኛ መጽሐፍ ቅዱስ ብቻ ብለን አናምንም ይሉህና
መጽሐፍ ቅዱስ ብቻ ብለን አናምንም ብለው ደግሞ ለሌላ ትምህርቶች እነዚህ አዋልድ መጽሐፍቶች ወይም በትውፊት የሚባሉት ወይም ደግሞ እነዚህ ገድላትና ድርሳናትን የሚያምኑ መሆኑን ይናገራሉ። በግልጽ ግን የሚናገሩት ምንድነው? ያገለሉት መሆኑን ነው። አንድ የሚያደርጋቸው ምንድነው? እሱን ተናግሬ ልጨርስ ወንድሞቼ። እነዚህ ሶስቱንም አካላት በሶስት መንገድ የተከፈሉት ኦርቶዶክሳውያን አንድ የሚያደርጋቸው በገድላትና በድርሳናት ማፈራቸው ነው። ሶስቱም አካላት ያፍሩበታል። ወደ እነሱ ለጥያቄ ሲመጣ ለጥያቄ ሲነሳ ሶስቱም አካላት ያፍሩበታል። ነገር ግን የሚያፍሩበትን መንገድ ሲገልጹት በዚህ በሶስት አይነት መንገድ ነው ለማለት ያህል ነው። ተባረኩ። ጨርሻለሁ። ቤተሰብ ቢኒ ቀጥል፣ ወይ ቢኒ ወይ ሜላ። ቢኒያም የሳውዝ አፍሪካው ተኝቶ ይሆናል ይህን። እሺ ሜላ አለህ? አለሁ ኤርሚ። እሺ አንድ ነገር ለመጨመር ያክል አሁን በተነሳው ነገር ላይ በተለይ መጋቢ አዲስ የተናገሩት ነገር ላይ ያው የኦርቶዶክስ ቤተክርስቲያን አስተምሮ ምን እንደሆነ እናውቃለን። በየወደ ምሕረቱ ህዝቡ የሚሰማው እንደዚህ አይነት ትምህርት ነው። ቤተክርስቲያኒቷ ለትምህርቷ ማስረጃነት የምትጠቅሰው መጽሐፍ ቅዱስን ብቻ አይደለም፣ የተለያዩ የገድላት ወይም ደግሞ የታምራት መጽሐፍቶችን ትጠቀማለች። እየተጠቀመችም ትገኛለች። ወደፊትም እስካለች ድረስ ትጠቀማለች። ኦርቶዶክስን ኦርቶዶክስ ያሰኘው እነዚህ መጽሐፍቶች ስለሆኑ ማለት ነው። እነዚህ መጽሐፍቶች ብቻ ኦርቶዶክስ አሁን ያላትን ቆመና እንድትይዝ አላደረጋትም። ስለዚህ በእያንዳንዱ ክብረ በዓል ላይ ህዝቡ ሲሄድ የሚሰማው ያ ክብረ በዓል መሰረት ያደረገበትን መጽሐፍ ነው። ለምሳሌ አሁን መጋቢ አዲስ እሸቱ ሲናገሩ እንደሰማናቸው ግንቦት 21 ከግንቦት 21 እስከ ግንቦት 25 ነው እንግዲህ የደብረ ምጥማቅ ታሪክ የሚነሳው። ስለዚህ በእርግጠኝነት ያው እንግዲህ ግንቦት ላይ ህዝበ ክርስቲያኑ ወይም ህዝበ ኦርቶዶክሱ እዛ ቦታ ላይ የሄደው ይህን ታሪክ ለመስማት ነው። አሁን በ23 ቢሄዱ የሚሰሙት ስለ ጊዮርጊስ ነው። ስለዚህ በተለይ ደብረ ምጥማቅ ላይ ከግንቦት 21 እስከ ግንቦት 25 ላይ ማርያም በተከታታይ ለ5 ቀን በግብፅ ሀገር እንደተገለጠች ነው የሚናገሩትና መጋቢ አዲስ እሸቱ ሲናገሩ እንደሰማናቸው ግንቦት 21 ከግንቦት 21 እስከ ግንቦት 25 ነው እንግዲህ የደብረ ምጥማቅ ታሪክ የሚነሳው። ስለዚህ በእርግጠኝነት ያው እንግዲህ ግንቦት ላይ ህዝበ ክርስቲያኑ ወይም ህዝበ ኦርቶዶክሱ እዛ ቦታ ላይ የሄደው ይህን ታሪክ ለመስማት ነው። አሁን በ23 ቢሄዱ የሚሰሙት ስለ ጊዮርጊስ ነው። ስለዚህ በተለይ ደብረ ምጥማቅ ላይ ከግንቦት 21 እስከ ግንቦት 25 ላይ ማርያም በተከታታይ ለ5 ቀን በግብፅ ሀገር እንደተገለጠች ነው የሚናገሩትና እዛ ታሪኩ ላይ በጣም በሚገርም ሁኔታ በቅድመ ተከተል ነው እንግዲህ በሰማይ ያሉ ሰራዊቶች የመጡት። መጀመሪያ ያው እነ ሱራፌል ይመጡና ለማርያም ይሰግዳሉ፣ ስግደትን ያቀርባሉ። ከዛ በኋላ ደግሞ የሚመጡት ሰማዕታቶች ናቸው። ከሰማዕታቶቹ መካከል በጣም የሚገርመኝ ታሪኩን ሁሌ ስሰማ ወይም ሳነብ ጊዮርጊስ ይመጣል። ግን ጊዮርጊስ የሚመጣው በፈረሱ ነው፣ በጣም በሚገርም ሁኔታ ማለት ነው። እና ከሱ ተከትሎ ደግሞ መርቆሪዎስ ይመጣል። መርቆሪዎስም ሲመጣ እሱም በምኑ ነው የመጣው? በፈረሱ ነው የመጣው። እና ሁለቱም አሁን በሰማይ እንዴት አድርጎ ነው የሚያስቧቸው? አሁንም በሰማይ በፈረስ እንዳሉ ነው ሰው የሚያስበው። እና ጊዮርጊስም መርቆሪዎስም በፈረሳቸው ይመጡና ከፈረሳቸው ወርደው ለማርያም ይሰግዳሉ። ይሄ ሁሉ ነገር ሀፕን የሚያደርገው የት ላይ መሰላችሁ? ደብረ ምጥማቅ የሚገኘው የማርያም ቤተክርስቲያን ጉልላት ላይ ነው ይሄ ሁሉ ነገር የሚሆነው። ተመልከቱ፣ እነሱ ራፌል የሚመጡት የት ላይ ነው? ጉልላቱ ላይ ነው። እና ህዝብ ሁሉ ያያል ነው የሚለው ታሪኩ። ኦርቶዶክሱም አይተዋል፣ ሙስሊምም አይተዋል፣ አረማውያንም አይተዋል ነው የሚሉት። እና እንግዲህ ሱራፌል መጥተው እዛ ጉልላት ላይ ለማርያም ሲሰግዱ፣ እሺ ወገን፣ እሺ። እና ጉልላቱ ላይ ይመጣሉ። ከመጡ በኋላ ለማርያም ይሰግዱላታል።
ከሰገዱላት በኋላ ደግሞ ምንድነው የሚሉት? አብ በሰማይ ሆኖ ተመለከተ፣ እንዳንቺ አይነት ግን ሊያገኝ አልቻለም። በዚህ ምክንያት ልጁን በአንቺ በኩል ላከ እያሉ ያመሰግኑታል ማለት ነው። ያመሰግኗታል። እነዚህ እነማን ናቸው? ሱራፌሎች ናቸው። እንግዲህ አስቡት፣ ግብፅ ሀገር የሚገኘው የኦርቶዶክስ ቤተክርስቲያን ጉልላት ላይ ተገልጠው ነው እንደዚህ የሚያደርጉት። ከዛ በኋላ ሰማዕታቶች ይመጣሉ። ሰማዕታቶቹ መካከል ያው በዋናነት የሚጠቀሱት ጊዮርጊስና መርቆሬዎስ ናቸው። ስለዚህ ሁለቱም በፈረሳቸው ይመጡና ከፈረሳቸው ወርደው ይሄ ሁሉ የሚሆነው እንግዲህ ኢማጂን አድርጉት፣ ጉልላት ላይ ነው ይሄ ሁሉ የሚሆነው። የቤተክርስቲያኒቷ ጉልላት ላይ ነው እና ከፈረሳቸው ይወርዱና ምን ያደርጋሉ? ለማርያም ይሰግዳሉ ማለት ነው። ከዛ በሶስተኛ ደረጃ የሚመጡት ለማን ናቸው? ሄሮድስ ያስጨፈጨፋቸው ህፃናት ናቸው የሚመጡት። እነዛ ህፃናት ይመጡና እነሱም ለማርያም ይሰግዱላታል። ግን ከሰገዱላት በኋላ ያው ህፃናት ናቸውና በፊት ለፊቷ ጨዋታቸውን ይጀምሩ ነበር ይላል። አንዱ ህፃን ላይ እየወጣ ጨዋታ በሚመስል መንገድ ጨዋታቸውን ይቀጥላሉ እና ከግንቦት 21 እስከ 25 ድረስ የሚተረከው ታሪክ ይሄ ነው። መጋቢ አዲሱ እንደተናገሩት ማለት ነው። ይሄ ነገር እንግዲህ ምንጩ ምንድነው ስንል ያው ታምረ ማርያም ላይ ስንክሳር ላይ ማግኘት እንችላለን እንደዚህ አይነት ታሪኮች። ስለዚህ ቤተክርስቲያኒቷ ለትምህርቷ መሰረት የምታደርገው መጽሐፍ ቅዱስ ብቻ ሳይሆን እነዚህ መጽሐፍቶችም በያውደ ምሕረቱ የሚጠቀሱ መጽሐፍቶች ናቸው። ስለዚህ እኛ ጋር መታችሁ አይ ከመጽሐፍ ቅዱስ ብቻ ማለት መብቱ የላችሁ፣ ማንዴቱ አይፈቅድላችሁ። ቤተክርስቲያናችሁ በእያንዳንዱ ቀን የምታነበው ስንክሳር አላት። እዛ ላይ የሚተረከው ከመጽሐፍ ቅዱስ ውጪ የሆኑ ታሪኮች ናቸው። ስለዚህ በእነዚህ ታሪኮች የማውራትም የመወያየትም ግዴታ አለባችሁ። ስለዚህ ያው ሁሌም እንደምናደርገው እነዚህ የስተት ትምህርቶች የሰው አስተሳሰቦችን በእግዚአብሔር ቃል ዕውቀት እናፈርሳለን ማለት ነው። ጸጋ ይብዛላችሁ። ቴንክ ዩ ሜላ ተባረክ። ጸጋ ይብዛልህ። ቢኒ ያለህ ሳውዝ አፍሪካ። እሺ ዳግሻይ ትችላለህ? አይ ቲንክ ከቸርች መልስ ነው፣ እሱ ጋር ቢዚ ነው። ኤኒዌይ ምሳ እየበላ ይሆናል። እሺ ኦኬ። ሊል አለህ ቢኒ? የሳውዝ አፍሪካው ቢኒ አለ። አይ ከመጣሽ አለ የሳውዝ አፍሪካ ጉሮሯችን ደርቆ በጥሪ አለ አላለም። እሺ የምትለው ካለ ወይ ያየኸውን ህልም ወይ የሰማኸውን ተርክልን። እሺ ጊዜ ሰርተኝ ጌታ ይባረክ። እሺ ሊሊ አለሽ? ሊሊ ሊባኖስ ናት፣ ሳትተኛ አትቀርም አለሽ? ሊሊ እሺ የምትይው ካለ ልስጥሽ ብዬ ነው። አዎ ያለሽበት አይመችሽም። ዳንዬ ተናግራችሁ አሁን አፍሪካ ምናምን አካባቢ ያላችሁ እኔ ራሴ አወርዳችኋለሁ እንድትተኙ ማለት ነው። ዳኒ ያለ እሺ፣ ዳኒ የለም። እህትየው ዳንዬ መተኛት አለበት። ኦኬ፣ ቢኒያው መተኛት አለበት። ላስወርድ ነው። ቢኒያው የሳውዝ አፍሪካ። እሺ፣ ወደሚቀጥለው እሄዳለሁ። ኦኬ፣ ዩዘር ኬት ቤት እምነት ነው። ሰላም ላንተ ይሁን ወይ ሰላም ላንቺ ይሁን? ሰላም ላንተ ይሁን። አይሁድ። እሺ፣ ከይሁዲ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ፣ ጥያቄ አለ? አዎ፣ ማለት የክርስትና መነሻው ትክክል ነው ወይ በሚለው ነው። ኦኬ፣
ይሄ ድምፅ የማውቀው ድምፅ ነው። ለምን ራስን መደበቅ ፈለግ? ወይስ ተመሳሳይ ድምፅ ነው? ተመሳሳይ ሊሆን ይችላል። ተመሳሳይ ሊሆን ይችላል። ከዚህ ቤት ከኔ ጋር አውርተህ አታውቅም? አይመስለኝም። በእስራኤል አምላክ ስም ትምላለህ? በእግዚአብሔር ቃል ልገባ አልፈልግም። ምንም አልፈልግም። የማውቀው ድምፅ በደንብ የማውቀው ድምፅ አንዴ በጌታ ነበርኩ ብለህ ትላለህ። አንዴ በስሜ አትማሉ ወንድም በእስራኤል አምላክ ስም ብሉይ ኪዳንን ስለምትቀበል በእስራኤል አምላክ ስም በያህዌ ስም ትምላለህ ወይ? ከአንተ ጋራ ኤርሚያስ ከዚህ በፊት አላወራሁም። በስሜ አትማሉ ነው የሚለው እንጂ ማሉ አይልም። በስሜ አትማሉ ነው የሚለው። የቱ ጋር ነው እንደዛ ነው ብሎ እግዚአብሔር ቃል ስለማይፈቅደው የቱ ጋር ነው እንደዛ የሚለው? የእግዚአብሔርን ቃል ታውቃለህ አይደል እንዴ? አዎ፣ የቱ ጋር ነው እንደዛ የሚለው ነው ያልኩህ። በሐሰት እንጂ በሚል አታውቀውም እንዴ? የቱ ጋር ነው እንደዛ ብሎ የሚለው? አንተ ከነገር ድምፅህ ስሰማው ከዚህ በፊት ያወራው ሰው ድምፅ ነህ። ኦኬ፣ ይሁን እሺ፣ ልታውቀው ትችላለህ። ኦኬ እኮ ማን ነው ትክክለኛው ስም ንገረኝ። ለምን ተደብቀህ መጣ ታዲያ? ለምን በዛኛው አካውንት አትመጣም? ያው ዋናው ጥያቄያችን ህሊናህ እያወቀ ብራዘር፣ እኔ እኮ የእግዚአብሔር ሰው ነኝ። በድምፅህ እኮ ነው ያወቅኩ። ህሊናህ እያወቀ አንተ ትልቅ ሰው አይደለህ እንዴ? ህሊና እያወቀ ስንቴ የትዬ ቤት አውርተናል፣ እህትየው ብራይት ቤት አውርተናል፣ ማሩ ቤት አውርተናል፣ እኔ ቤት ደጋግመህ ገብተሃል። ለምን በሌላ አካውንት መተህ ራስን መደበቅ ፈለግ? ምን አገናኘው ከዚህ ጋር? ምንም የሰራው ታዲያ አለ? ራስህን ለምን መደበቅ ፈለግ ነው ያልኩህ። እማቅህ ሰው ነህ፣ አውርተናል። እኔ ጥያቄ ነው የጠየቅኩት። እንደማንኛውም ጥያቄውን መመለስ ከቻልክ አንተ ራስህን በመጀመሪያ ያወራነው እኮ ታውቃለህ ብራዘር፣ ከዚህ በፊት ያወራነውን ታውቃለህ። ኦኬ፣ ስምህንም አውቀዋለሁ። ኦኬ፣ አውርተናል ደጋግመን። ይሁዲ እምነት ውስጥ ነህ ያለው። ኦኬ፣ ከዛ ወደ ጌታ መጣ። በመጀመሪያ በጌታ ነበርኩ አልክ። ከዛ ወደ ይሁዲነት ቤተ እምነት ሄድክ። ከዛ እንደገና ደግሞ ወደ ጌታ መጣሁኝ ብለሃልክ። እንደገና ደግሞ ስትሳደብ ስትራገም ነበር። እሱ መብት ነው። ግን እኔ ራስህን ለምንድን ነው መደበቅ ያሰብኩት? ሳድቤም አላውቅም፣ ስድብ ከአንደበቴም ወጣው አውቅም። ግን ራስህን ለምን መደበቅ ፈለግ? ለምን መደበቅ ፈለግ? ራስህን ይሄ ንገረኝና እናወራለን። ችግር የለውም። እኔ ያልነው አሁን አልጸደብቀኝም። በዛ ጊዜ ግን ስትሳደብ ነበር። እኔም ብቻ ሳይሆን ጌታዬን ኢየሱስ ክርስቶስን ሁሉ ስትሳደብ ነበር። እኔ ሰው ተሳድቤም አላውቅም። ሰው ያምንበትንም አርክሼ አላውቅም። እያንዳንዱ በሚያምንበት ማንኛውም ሰው በፈለገው ነገር ማመን ይችላል። ውስጥ አውቄዋለሁ። ገና ሰላም ሲል ያወቅኩት ግን ተሳድቤም አላውቅም። ተሳደብክ የምትለው ነገር ይህ ክስ ይሆናል እና ካለህም ሪከርድ ስድብ ተሳድቤ ከሆነ በህዝቡ ፊት ይቅርታ ጠይቃለሁ። ተሳድቤም አላውቅም፣ ስድብም አላውቅም። ችግር የለውም። እሺ፣ ግን ተዋውቀናል። እንዳወቅን አውቃለሁ። ኦኬ፣ ምንም እሱ እኮ አይደለም። እኔም አንተን አውቄ ነው የመጣሁት። ችግር የለውም። ያ አይደለም ፖይንቱ። አንደኛ ፕሮፋይል ፒክቸር ይታወቃል። በዚህኛው አካውንት አልነበረም የምናውቅህ። ሌላ አካውንት ቀይረህ ነው የመጣኸው። 16 ፎሎወር ነው ያለ። ያኛው አካውንት ግን ከዛ ስነጋገርበት የነበረው ነበር። ችግር የለውም። እሺ፣ አሁንም ጠይቀን፣ ጥያቄ ካለ ጠይቀን። ችግር የለውም። አይ የክርስትና መነሻው ላይ እንግዲህ ኢሳያስ መጽሐፍ ነው የሚወስደን እና ኢሳያስ መጽሐፍ ላይ ያው ኢማኑኤል የሚለው ላይ እዛ ላይ እንግዲህ ያ የተወለደውም ልጅ ማርና ቅቤ ይበላል ይላል። ሁለተኛው ጥያቄ ከዛው ላይ መዛው እንትን ላይ ምዕራፍ ላይ ድንግል ትጸንሳለች ነው የሚለው። በዕብራይስጥ መጽሐፉ ላይ ደግሞ ወጣት ነው የሚለው፣ ኮረዳ ነው የሚለው። ከዚህ ጋር እንዴት ነው መጽሐፍ ቅዱሱ እንግዲህ ድንግል ትጸንሳለች የሚለው ላይ እዛ ላይ ግጭት የለም ወይ? ኢየሱስስ ከተወለደ በኋላ ማርና ቅቤ በልቷል ወይ? ቀጥሎ ያለው ነው ያ ልጅም ማርና ቅቤ ይበላል ለሚለው ያለው እና ኢየሱስ እንደተሰደደ ወደ ግብጽ እንደሄደ ነው የምናውቅ አይደለ? ሄሮድስ እንዳሳደደው። ስለዚህ
ከዛ መጀመሪያው ምንጩ ላይ ኢየሱስ መቼ ነው በልጅነቱ ማርና ቅቤ የበላው የሚለው ጥያቄ ልጠይቅ ፈልጌ ነው። ቀላቀልከው። ኢሳይያስ 7 ላይ ኢየሱስ የሚል ቃል አለ። ኢማኑኤል በቃ ስለዚህ ኢየሱስ የሚለውን ቃል አውጣ እና ምልህ ኢየሱስ የሚለው የትክክለኛም በአማርኛ ቃል አይደለም አይደለም። አልተጠየቅም። ኢሳይያስን የጠቀስከው ኢሳይያስ ላይ ኢየሱስ የሚል ቃል አለ የለም አይደል? እንግዲህ ከዛ ነው የክርስትና መነሻው። የለም ወይስ አለ? የጠየቁም መልስልኝ። ኢሳይያስ 7ን ነው የጠቀስከው። ኢየሱስ የሚለው የትኛው መጽሐፍ የለም። የዕብራይስጥ ቃልም አይደለም፣ ቋንቋውም የሮማንያን ቋንቋ ነው እና እዛ ላይ ግን የሚገልጸው ማርና ቅቤ መቼ ነው የበላው የሚለውን ጠይቅ ፈልጌ ነው። ማን ነው ማርና ቅቤ የበላው? የተወለደው ልጅ። ማን ነው የተወለደው ልጅ? ኢማኑኤል። እሺ ማርና ቅቤ ይበላል ብሎ ያለበትን ክፍል አውጣ። ማን ነው? ከተላ አንብበው መጽሐፉን አውጣና አንብበው። አንተ አውጣ መጽሐፉን አንተ አውጣ። ምዕራፍ 7 ነው አውጣና ታዛቢ ሳይስራም በብላቸው ታዛቢ ጊዜ አጥተህ እኔ ጨለማ ውስጥ ያለሁት ማለት ስለተኛ አልረብሻቸው ነበር። ኦኬ እሺ። ስለዚህ እኔ አውጥቼ ላንብብልህ። ኦኬ አመሰግናለሁ። እሺ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉ ለመጥላት መልካሙንም ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑም ክፉን ለመጥላት መልካሙን አይቆም። ክፍሉን አነበውና አውድ ነው ቃል ጀምረን ነው። ይቅርታ ስለረበሽኩ። ሕፃኑ ክፉ ለመጥላት መልካሙን ለመምረጥ ሳያውቅ የፈራሃቸው የሁለቱ ነገስታት ሀገር ባድማ ትሆናለች። ቢያንስ 3ቱን ቁጥሮች ካነበብን በኋላ እዚህ ክፍል ላይ አውድ የሚባል ነገር አለ አይደል? ታውቃለህ? አውድ ማለት በነጮች ኮንቴክስት ብለው የሚሉት ኦኬ። ስለዚህ አውዱን ለማግኘት ይሄ እዚህ ጋር እየተነገረ ያለውን ምልክት ጌታ ራሱ ምልክት ይሰጣችኋል ብሎ ያለው ነብዩ ስለምን እየተናገረ እያለ ነው ብሎ የሚለውን ከቁጥር 1 ጀምረን እንጀምራለን። እዛ ተርጉምልኝና እዛ ያ ሕፃኑ ቅቤ ያው ምዕራፍ 8 ላይ ያለ ያው የኢሳይያስ ሚስት እንደምትጸንስና የሷም ስም አልማ ነው ስሟ። አልማ ትጸንሳለች፣ ስሙንም መጨረሻ ላይ አማኑኤል ብላ ትጠራለች። በራሱ ላይ እግዚአብሔር ለዛ ንጉስ ሲዶ እንዲናገር ያደረገው ስርዓት ነው። የኢሳይያስ ልጅ አልማ የመጀመሪያ ልጁ አማኑኤል ይባላል። የት አለ የኢሳይያስ የመጀመሪያ ልጁ አማኑኤል የሚባለው ከመጽሐፍ ቅዱስ መረጃ አስተ እኔ ሌላ መጽሐፍቶችን በሌላ ፕሮግራም ላይ አቅርቤ ታሪኩን ላውጣ ይችላል። የለም ግን እዚህ ጋር መጨረሻ ላይ ሕፃን ማርና ቅቤ ይበላል የሚለው አድመጠኝ። የለም ብዬ ስልህ የኢሳይያስ ልጅ ስሙ አማኑኤል መሆኑን መረጃ አምጣልኝ ነው ያልኩ። ምክንያቱም እዚህ ጋር የነብዩ ልጅና እዛ ምዕራፍ 7 ላይ ያለው ልጅና ይሄ እዚህ ጋር ያለው ልጅ አንድ ነው ብለህ የምትለኝ ምዕራፍ 8 ላይ በደንብ ምዕራፍ 7 ቀጥላም በሆነ ተዋለ ያው ምዕራፍ 8 ኦኬ። እዚህ ጋር ይሄ ወደ ነብይቱ ቀረበው ብሎ ያለው ማን ነው? እሱ ማን ነው? ማን የቀረበው ወደ ነብይቱ? አንበበው ብታነበው ቆንጆ ይመስለኛል። እኔ አንብቤዋለሁ። ጥርሴን የነቀልኩበት ነው ብሉይ ኪዳን። ወደ ነብይቱ ቀረበው ብሎ ይላል። ምን ማለቱ ነው? ማን የቀረበው? እሷም ጸነሰች ይላል። ማን ነው ቀራቢ? ኢሳይያስ ሚስት ነብይ እንደነበረች አታውቅም እኮ። ማን ነው ነው በየኔ አሁን ማነች አይደለም ያልኩ። ማን ነው ቀራቢው? ማን ነው ወደ ነብይቱ ቀረበው ብሎ የሚለው ማን ነው? አንተ እንግዲህ የጠየቀው ጥያቄ አንተ ነህ አይደል? ወደ ነብይቱ ይቀርብ። ይሄን ሳታውቅ ነው ታዲያ የኢሳይያስ ልጅ ስሙ አማኑኤል ነው የምትለው? ታዛቢ
እሺ አንብቦ መጽሐፉ ብታነብልኝ የበለጠ ነገርኩህ። እኔ አላነብልህም፣ አንብበህ ነው መምጣት ያለብህ። እኔ እዚህ ስመጣ እኔ ለአይሁዳውያን መጽሐፍ ላነብ አይደለም መጣው። አንብባችሁ ኑ። የምትመጡት ጴንጤ ቤት ነው። እኔ አንብቤ እኮ ነው የመጣሁት እኮ ያለሁት። አንብበህ ከመጣህ እኔ መጽሐፍ ቅዱስ በአሁኑ ሰዓት ላይ መክፈት ስለማልችል ወንድሜ ይኸው እኔ ከፍቻለሁኝ። አንብበህ ከመጣህ እሺ አንብበው። ምዕራፍ 8 አንብብላቸው ወንድሜ። ወደ ነብይቱ የቀረቡ ብሎ ያለው ማን ነው? አንብበው ሙሉን አላነበውም። አንብበህ ነው የመጣው ነው። ከመጀመሪያው ጀምረህ አንብብላቸው። ምዕራፍ 8ን አንብብላቸውና ሚዩት አድርጌያለሁ። ሎክ መጽሐፍ ቅዱስን ሳታነብ ነው እንደመጣ ጥያቄ የምጠይቀው ክርስቲያኖች ቤት ወንድሜ። እኔ መጽሐፍ ቅዱስን አንብቤ ነው ታሪኩን ስለማውቀው። አንተ እንደ አንድ አይሁዳዊ ታናክን አውቃለሁ ብለህ ካልክ የመጣኸው እየጠየቀው ነው። ኢሳያው የተናገረው ስለማን ነው? ኢማኑኤል ብሎ የሚለው የኢሳያው ልጅ ነው ብለህ ክሌም አድርገሃል። እሱን የቱ ጋር ነው ያገኘው እያልኩ ነው። ወደ ነብይቱ ቀረቡ ብሎ ያለው ማን ነው? አንተ ቤት ውስጥ እንዳነበበ ሰው ጥያቄ ነው የምጠይቀህ እንጂ ቁጭ ብዬ ለህዝብ አላነበብም። መዝሙ ከፈለገ ገብቶ ያንብብ። እኔ አንብቤያለሁ። ታናክን አንብቤያለሁ። በፊት የቆማችሁ አታወሩ። ታቀኛለህ። ታዛቢው ጉራ አይደለም ግን አንብቤያለሁ ብለህ ካልክ የኢሳያው ልጅ ኢሳያው የወለደው ኢማኑኤል ነው ብለሃል፣ ክሌም አድርገሃል። ቁጥር 3 ላይ ያለው ወደ ነብይቱ ቀረቡ፣ እርሷም ጸነሰች፣ ወንድ ልጅንም ወለደች። እግዚአብሔርም አለኝ ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጥራው አለው። ስሙ ማን ነው? ምርኮ ፈጠነ ብዝበዛ ቸኮለ ነው። የዛኛው ምዕራፍ 7 ላይ ያለው ስሙ ኢማኑኤል ነው። የኢሳያስ ልጅ ኢማኑኤል ነው ብለህ ያልክበትን የመጽሐፍ ቅዱስ መረጃ ስጠኝ። እኔ እኮ ሃይማኖተኛ፣ የአይሁድ ሃይማኖተኛ፣ የኦርቶዶክስ ሃይማኖተኛ መጽሐፍ ቅዱስ አታነቡ አታውቁ ስትያዙ ጭብጣት ሙሉም በእውቀት እውነት በእውቀት አውሩኝ ፕሊስ ፕሊስ። እኔ የምፈልገው በእውቀት አውሩኝ። አይሁዳውያን ከመጣችሁ በእውቀት አውሩ፣ ካልሆነ አርፋችሁ ተቀመጡ። ኦርቶዶክስ ከመጣ በእውቀት አውራ። ብሉይ ኪዳን መጥተህ አዲስ ኪዳን መጥተህ አትንተፋተፉብኝ። ከማጋን እንደምታወሩ ማወቅ አለባችሁ። መጽሐፍትን የእግዚአብሔርን ቃል ከሚያውቁ ጴንጤዎች ጋር ነው መጣችሁ የምታወሩት። ይህንም በድፍረት እነግራችኋለሁ ወንድሞቼ እናቶቼ። እዚህ መጣችሁ አይደለም ምዕራፍ የምታስነብቡኝ። እኔ ሳላነበው መጽሐፉን ከድኜ ታሪኩን አውቀዋለሁ ስላነበብኩት ማለት ነው። ማን የቱ ጋር ምን እየተናገረ እንዳለ እናውቀዋለን። አሁን ሕፃኑ ማርና ቅቤ ይበላል ብለህ ያልከው ያ ሕፃን ማን ነው ብዬ ስልህ ኢማኑኤል ነው አልከኝ። አውዱን ጠብቀን ነፍታ ብዬ ስልህ አይ የኢሳያው ልጅ እኮ አማኑኤል ነው አልከኝ። የታለ የኢሳያው ልጅ አማኑኤል ብሎ የሚለው? የኢሳያው ልጅ እዚህ ጋር ወደ ነብይቱ ቀረቡ ብሎ ያለው ቀራቢው ማን ነው? ከዛ ሳትጸንሷታል። ይሄ የቀረበው ማን ነው? ይሄ የቀረበው ማን ነው? ሲጀምር የኢሳያስ ሚስት ነብይት እንደሆነች ነው የሚናገረው ብለህ ካልክ መረጃውን ሲያምጣ የለም። ዝም ብሎ በጭፍንነት መጥቶ መናገር ቀላል ይመስላል፣ ግን የለም ሳይሆን ማይኩ ስለተዘጋብኝ ነው። አውራ ይኸው ማይኩ ስለተዘጋ አንተ የራስህን መናገር። ኦኬ ታንክ ዩ በጣም አመሰግናለሁ። ይኸውልህ እንግዲህ ነብይቱም ብለህ የምትጠይቀው ጥያቄ የኢሳያስ ሚስት ነብይ ነበረች። ኦኬ ማን ነው ወደ ነብይቱ ቀርቦ ማን? አንዴ ይቅርታ፣ ችግር የለም አንዴ ይቅርታ። አሁን ይሰማል? ችግር የለም። አዎ ይሰማኛል። ኦኬ የኢሳያስ ሚስት ናት። እዛም ያችን ነብይ እንደጸነሰች የእግዚአብሔር እውነት እንደሆነ ኢሳያስም በተላከበት መልእክት የእግዚአብሔር ሚስጥር አው ነበር። የእግዚአብሔር ሚስት እንደጸነሰች የእግዚአብሔር ሚስት ነው የምትለው? ምንድነው እያወራ ያለው? ታዘው አላልኩም። በእግዚአብሔር ሚስት አላልኩም። አዳምጠኝ። ቃላት ለመጣል ፖለቲካ አይደለም የምናወራው፣ የእግዚአብሔርን ቃል ለምናወራው። ምንድነው እያወራ ያለው? ስለደገምከው ነው ስላወራው ነው እያልኩ ያለሁት። ይሄ ወደ ነብይቱ የቀረበው ማን ነው? ኢሳያስ። ኦኬ የነብይቱን ስም አልጠየቅኩም፣ ችግር የለው። ወደ እሷ ቀረበና ጸነሳት አይደል? እንደ ጸነሰችም እንዳወቀ ነው እግዚአብሔር ቃል የሚናገር ያለው። ኦኬ ወደ ነብይቱ ቀረበው ፕሮፍ እያደረገ ነው። ንጉሱ መስማት አልፈለገም። ኢሳያስ ሊናገር የፈለገውን መስማት አልፈለገም። ንጉሱ ጋር አትሄድ፣ አካዝ ጋር አትሄድ። ቆይ
ኖ አካዝ ጋር ያለውን እኮ ታሪክ እኮ 7 ላይ ስላለ ነው የምጠይቀው እኮ። ታዲያ ካለ አውዱን ጠብቀን አልኩ ታዛቢው። አውዱን ጠብቀን ብዬ ስለ ምዕራፍ 8 ላይ ሂድልኝ አልከኝ። ምዕራፍ 7 ላይ ልመለስና አውዱን ጠብቀ ተናገር። ንጉስ ኦዚያን ማነው? ንጉሱ እንዲህ ሆነ። በይሁዳ ንጉስ በኦዚያ ልጅ ኢዮአታም በአካዝ ዘመን የሶሪያ ንጉስ ራሶን እስራኤልም ንጉስ የሜሮን ልጅ ፋቁኤን ኢየሩሳሌም ሊወጉ ወጡ ይላል። ይሄን ታሪክ ንገረኝና ህፃኑ ጋር ድረስ ምዕራፍ 10 ቁጥር 14 ላይ ትርጓሜውን አሳየኝ። የይሁዳ ንጉስ በዛን ሰዓት ለእግዚአብሔር የማይታዘዝ ልጁን መስዋዕት ያቀረበ ነው። እግዚአብሔር ግን ሩህሩህና ቸር ስለሆነ ኢሳያስን ልልክና የይሁዳ መንግስት ወደ እግዚአብሔር እንዲመለስ ይህንን ትንቢት ትናገረው ዘንድ ኢሳያስን ላከ አይደለም? የመጽሐፉ ቃል ይሄን ነው የሚለው። ስለዚህ ያንም ምልክት እንዲሆነው ዘንድ ድንግል ይባላል፣ ግን ወጣት ነው የሚለው በዕብራይስጡ ላይ አልማ ነው የሚለው። አልማ ደግሞ የኢሳያስ ሚስት እንደሆነች በመጽሐፍ ላይ አስደግፌ ላቀርብ እችላለሁ። ስሟ ነው የኢሳያስ ሚስት አልማ የሚባለው። የኢሳያስ ሚስት ነው ስሟ አልማ። አልማ በዕብራይስጥ ፍቺው ስምም ነው። አልማ የሚባል ብዙ ስሞች አሉ። ሁለተኛው ደግሞ አልማ ማለት ወጣት ኮረዳ ልጅ ማለት ነው። ትክክለኛ ትርጉሙ ልጃገረድ ማለት ነው። ልጃገረድ ሳይሆን ወጣት ኮረዳ። ልጃገረድ ማለት ልጃገረድ የሚለውን ብቱላ ነው የሚለው እዛ መጽሐፍ ቅዱስ ላይ። ርብቃ ለምሳሌ ያህል ብቱላ ብሎ ነው የሚጠራት ድንግል እንደሆነች ምልክ መጽሐፉ ቃላቱን ተሳስቶ እንዳልሆነ ማብራሪያ እንዲሆን ብዬ ነው። አልጠየኩም። እኔ የጠየቅኩ ስለ ርብቃ አይደለም። ዘፍጥረት 24 ላይ አይደለም የጠየቅኩ። እኔ የጠየቅኩ ኢሳያው ላይ ያለውን ነው። እዛ ላይ ያለውን በቱላ ብሎ የሚለውን ነው አይደል? አልማ የሚለውን ቃል ነው የተረጎምክልኝ። አልማ ማለት ኤርሚያስ አንተ ትርጉም አንብበህ ነው አይደል? የጠየቅኩን መልስልኝ። አንዴ እንረዳዳ። የሁለታችን መንገዶች ተመልሰዋለች። ወንድሜ አንዴ አልማ የሚለውን ቃል ስም ሊሆን ይችላል፣ ልጃገረድ ብሎ የሚለው ወይ ደግሞ ያንግ አንሜሪድ ውመን ያላገባች ድንግል ሴት። ልጃገረድ ማለት ያላገባች ወይም ድንግል ሴት። ኦኬ፣ አልማ የሚለው ማለት ነው። እሺ፣ በዚህ ትርጉም ትስማማለህ? ልጃገረድ ብሎ የሚለው ያላገባች ድንግል ሴት ወይም ደግሞ ስምም ነው ብለኛል። አሁን እዚህኛው ላይ ከመምጣት በፊት ስም ብሎ የሚለውን አልማ ብሎ በሚል ስም የተጠራች ብሉይ ኪዳን ላይ አንዲት ሴት ስጠኝ። አንዲት ሴት አምጣ። በዚህ ስም አልማ ብሎ በሚል ስም የምትጠራ የነበረች። ማይኩን ክፈትና መልስልኝ ታዛቢው። ቴንክ ዩ። አልማ ብሎ በመጠራት ስሟ የሚታወቅ ብሉይ ኪዳን ላይ በነቢዩ በኢሳይያው ዘመን የተጠራ የነበረች ሴት አንዲት ሴት ጥራልኝ። የማ ልጅ ናት? አባቷ ተመለ። እኔ እስራኤል ሀገር ውስጥ ወደ 40 ዓመት ነው የምኖረው። አልማ የሚባሉ ሰዎች ነው ያሉ። እሱን አይደለም የጠየቁት። በኢሳይያው ዘመን እውነቱን ነው የምትናገረው። እውነቱን ተናገር ነው የሚለው። አትደበቅ። እውነቱን ነው የምናገረው ወንድምዬ፣ አትደበቅ። አሁን የጠየቅኩ በአሁን ዘመን አልማ፣ አድምጠኝ ካልሆነ አስወርዳለሁ። በአሁን ዘመን አልማ ተብለው የሚጠሩ ሴቶችን ስማቸውን ስጠኝ አይደለም ያልኩ። በኢሳይያው ዘመን አልማ ተብላ የተጠራ የነበረች ሴት ካለች ከመጽሐፍ ቅዱስ ውስጥ ምዕራፍና ጥቅሱን ንገረኝ። የማ ልጅ ነች? ለምሳሌ ለዚህም ከፈለክ ተዘጋጅችልህ እመጣለሁ። አልተዘጋጀም ግን በቃ የለም። ኖ ይሄ መሸሸት ነው፣ ሽሽት ነው። የለም በቃ ዝም ብለህ አንተ እንደ ባለፈውም ላይ ያውቃለሁ፣ ዝም ብለህ ያለ መረጃ ነው የምትጮኸው። ቴንክ ዩ። እታች ወረድ። አንዱንም ተዘጋጅተህ አልመጣህም። አንዱንም ሳትዘጋጅ ነው ገብተህ የኢሳያው ሚስት የወለደችው ስሙ ኢማኑኤል ብለህ ክሌም የምታደርገው ማለት ነው። የለህም።
የለም በደንብ ተዘጋጅተና በሌላ ቀን ታዛቢው ኦኬ፣ በደንብ ተዘጋጅተህ በደንብ አንብበህ ና። ኦኬ፣ የምታወራው ከኤርሚያስ ጋር ነው። እሺ እህትየው፣ የምታወራው ከኤርሚያስ ጋር ነው። ታናክን ማለት ነው፣ ብሉይ ኪዳንን፣ ሶስቱንም የመጽሐፍ ጥቅልል ቶራንም፣ ክቱቪንም፣ ነቢይንም አንብበና በደንብ አንብበህ ማንበብ ብቻ ሳይሆን በደንብ ታሪኩን አጥንተና የትኛውን ቦታ ላይ የምታነሳቸውን ጥቅሶች በደንብ ልታስረዳ በምችልበት ጥያቄ ስንጠይቅህ እኔም ላስረዳ በምችልበት ተዘጋጅቼ መጥቼ ነው። እዚህ አይደለም መጥቼ ላንብብ ብዬ የምልህ እና ይሄ ነው የምለው። እህትየው ቀጥይ። ቴንኪው። አለማ የሚለውን አንተ በትክክል ተርጉመኸዋል። እንግሊዝኛው የሚሰጠው አሁን ነው፣ ግን በጥንት እንትን ባልተተረጎመው ነጠብጣብ በሌለው እየሰማኸኝ ከሆነ ወንድሜ እየሰማኸኝ ከሆነ ቶራሽ የሸን ማማሽ ግባና ስታየው በቱላ ነው የሚለው ምዕራፍ 7 ኢሳይያስ በቱላ። ኦኬ፣ አሁን ደግሞ ከተረጎሙት በኋላ ከሆነ አለማ ብትል እንኳን አለማ ብላቴና በአማርኛ ይላሉ ብዙ ጊዜ። ህፃን ልጅ፣ በጣም ህፃን ልጅ ግን ደግሞ ወንድ ያላየች ነው። ምንድነው ከዚህ በፊት ወንድማችን ስታወራ የሰማው? ተከራክረንበታል በዚህ ጉዳይ። አለማን እንደምንም ብላችሁ አምጥታችሁ በነ ኢሳያስ ዘመን፣ ለዛው ኢሳያስ ትንቢቱን በሚናገርበት ዘመን ወንድ ጋር ተገናኝታ ሊሆን ስለሚችል አለማ በሚል እንደብቅ፣ ወጣት ልጃገረድ በሚል በቃ ልጃገረድም ላትሆን ትችላለች በሚል እንደብቅ አይነት ነው እንጂ ታውቀዋለህ። ኤግዛክትሊ በጣም ረዥም ሰዓቶች ወስደን አውርተን እናውቃለን። አለማ ማለት ህፃን ልጅ ማለት ላይክ አንደር ኤጅ የሆነች 17፣ 16፣ 18ም ልትሆን ትችላለች። ግን ደግሞ ልጃገረድ ነች። ምክንያቱን ሁሉ ነግሬያለሁ። በዛን ሰዓት ልጃገረድ ሳትሆን የምትቀር ምንም ልጃገረድ ብሎ የሚለው ቃል እህትየው ወንድም ማታቅ ማለት ነው። ወንድም ማታቅ፣ አዎ፣ በግብረ ስጋ ወንድም ማያውቃት ማለት ነው። ያን አንሜሪድ ያላገባች ነው። ይኸውልህ ዝም ብላ እንደው ያላገባችን በዚህ ዘመን ቢሆን ኢሳያስ የጻፈው ኦኬ፣ ሳያገቡም ወንድ ጋር ስለሚገናኙ በዛ ዘመን ክብደቱን ሁሉ አንስተን የተለያዩ ጠቅሰን ሁሉ ተነጋግረንበታል ይህን ጉዳይ። ከዛ ውጭ ክርስትና እንዴት ይጀምራል ብሎ ነው የመጣ። ወንድማችን ክርስቲያን እንደሆንክ ነው ማወቅ። ከዛ በኋላም ያው ሁሌ ትጨቃጨቃለህ። ኢትስ ኦኬ። ጌታን አታውቀውም፣ በፍጹም ጌታን አይደለም እግዚአብሔርን የእስራኤል አምላክ እንደማታውቀው እኔ እናንተ እናውቃለን። ማንጋ ምን ግንኙነት እንዳለ እኔ ሎሮታ ላይ ጌድ ፖ አባል ልፋኾት ትከበድ ታናሽ የእውነት ልፋኾት ትከበድ ኤርምያ ቶ ሌላው ኖ יש גבול. בן אדם שבוכה לישראל כל יום בלילה בגלל שמישהו אומר משהו, זה לא יפה, באמת. በጣም ነው ማዝነው። ከዛ ውጭ ደግሞ ክርስትና መቼ ጀመረ? በረሺት ባራ ኤሎሂም ኤት ሀሸማይም በኤት አረጽ። እችን ኤት አልፋና ኦሜጋ አንብበሃል፣ አዲስ ኪዳን አንብበሃል። አልፋ ኦሜጋ ያቫኒት ኬዶ ግሪክ ወርድ ሆኖ ነው እንጂ ኤት ሀሸማይም በኤት አረጽ መጀመሪያው መጨረሻው እኔ ነኝ ሲል ኢየሱስ በረሺትን ነው የሚጠቅሰው። በአማርኛ ምንም ሴንስ ላይሰጥ ይችላል። እግዚአብሔር ሰማይና ምድር ፈጠረ በቃ። እቺ ኤት የምትለው ሁለት ጊዜ የተጠራችው ወርድ ግን ላንተ ተዋታለሁ። ከዚህ በፊትም ነግሬሃለሁ። ሄድና ራእይ ጋር አስተያየ። ብዙ ቦታ ነግረንሃል፣ በጣም ብዙ። ከመካከላችሁ እንደኔ ያለ ነብይ ያስነሳል፣ እሱን የማትሰማ ነፍስ ተለይታ ትጥፋ። ሙሴ እግዚአብሔር ራሱ ሙሴና አብርሃም፣ ይስሐቅ፣ ያዕቆብ እንደ ኤሎሂም እና አዶና አያውቁኝም እና እንደ ኤልሻዳይ ለማን ነው የሚያወራው? ከሙሴ ጋር ዲስከስ እያደረገ ነው። ቫዮሜር አዶና ኤልሞሽ እና ይሄን የእውነት ወንድሜ ተረጋግተህ አንብብ። መጋጨት ዋጋ የለውም። አንተ የተማርክ እንደሆንክ በጣም አውቃለሁ። በጣም የተማረ ሰው ነው። ባይዘው መልካም አባት ነው፣ መልካም ቤተሰብ ነው። ግን አንዳንድ ጊዜ ክርስትናን ለማውረድ ተብሎ ከራሺ ይዘህ መተህ ድብልቅልቅ ይልብሃል። አዎ አካዝ በፍጹም አካዝ ሊሆን አይችልም።
እሱን ነበር በሱ ነበር በጣም የምትከራከሩት። ግን ሊሆን አይችልም። በቃ አይሆንም እንዴ! እግዚአብሔር እኮ ምልክትን እሰጣቸዋለሁ ነው የሚለው። የትኛው ምልክት ነው አካዝ እንዲወለድ ያደረገው? አንዳንዴ ትንሽ ተረጋግቶ ማሰብ። ኢሳይያስ 53 የታየው ማነው? ወንድሜ ታዛቢው በሴኩላሩ ዓለም የተማረ ሊሆን ይችላል። እስራኤላውያን በዚህ ማንም አያማቸውም፣ ምንም ይታወቃል። መጽሐፍ ቅዱስ ላይ ግን ታናክ ላይ ግን እውነት ልንገርህ ወንድሜ ታዛቢው፣ በዚህ ነው ያልክ ካቃለልክ ብለህ እንዳትበለኝ እንጂ ታናክ ላይ ግን ዜሮ ነህ። በቃ ገና አላነበብክም ወንድሜ። ይኸው ድፍረት ከሆነ ይቅርታ ጠይቃለሁ። ዜሮ ነህ። ታናክ አላነበብክም። ሌሎቹ ላይ ማስተርስ፣ ፕሮፌሰር ዋቴቨር ልትሆን ትችላለህ። የእስራኤል ትልቁ ጥፋቱ ከእግዚአብሔር ጋር ከድሮም ጀምሮ የእግዚአብሔርን ቃል አታውቁም። ትዕግስትም የለህም ለመስማት። ለማስረዳትም ስትመጣ አንብበህ አጥንተህ አይደለም የምትመጣው። ይህንን በሙሉ አፌ እነግርሃለሁ። በእውነት ቁጭ ብላችሁ አንብቡ መጽሐፍትን። አሁን እኔ የሰለቸኝ በቃ ዝም ብሎ ለሃይማኖቱ ቀና የሆነ መጽሐፍ ቅዱስን የማያውቅ ይሁዲ መጥቶ ዝም ብሎ ወዲያ ወዲህ። ኤርሚያ አይሁድነትንም ብጠይቀው አይቀበለውም። እሱ ነው አውራት አስገባይ ብሏል። አውራት ከሪዮ ጋር አውራት። እሺ ይቅርታ። ለማንኛውም ያው መወያየት እንችላለን ብዬ አስቤ ነበር። እንወያያለን ወንድም ጅማት። ቆይ ተረጋግተህ አውራ፣ ችግር የለውም። ግን እኔ በእምነት ምስጣይረ ከተደ ለምን እንደሆነ ታውቃለህ? ባንተ አይደለም ለወራክ በካ አትጎተት። ባታዩደ አንብበሃል። ደግሞ የሚገርመኝ ነገር አዲስ ኪዳንን እኮ ያነበቡ አይደለም። አሁን አዲስ ኪዳን ያላነበበ ሰው ቢሆን እንጨቃጨቅ ነበር አይደል? ይሄን ስላላነበብከው መልስ ነው ምናምን እንል ነበር። አንተ እንዳነበብከው አውቃለሁ፣ አንብበኸዋል። ባኔ ወዳት ማሹን ይክናስ በካፌ እንጂ ዘሎ እን ለካኮኩማ እንዴት ካዝና ከምናምን ጋር ታጠጋጋ ትሞክራለህ? ዝም ብለህ አንብበው። እግዚአብሔር ምልክትን ልሰጣቸዋለሁ ነው ያለ አይደል? በዛው ዘመን ከሚነገር ከሆነ ለምንድን ነው ነብይ ብለን የምንጠራው? ኢሳይያስ በዛችሁ ባለንበት ሰዓት ከሆነ እኮ ምንም ነብይ መሆን አያስፈልገውም። ወጥቶ እኮ መናገር ይችል ነበር። ምንም ችግር የለውም። ይሄው ከሌ እንደዚህ ወልዷል፣ የኔ ሚስት እንዲህ ናት፣ ልጃችን እንደዚህ ነው፣ ስሙ ኢማኑኤል ይባላል፣ ትሰሙኛላችሁ። ማንም ፈርቶ ነው? እግዚአብሔር የሚያናግረው ሰው እኮ ነው ወንድም አለ። ማንንም አይፈራም እኮ ነቢያት የተባሉ ለዛ ነው። ክቱቢም ላይማ ሲናገሩ ታያለህ አይደል? ሲናገሩ ፊት ለፊት አሁን እንትናን አይተው ከሆነ አክኮሬም ሎ መለክ በይሁዳ የነበረው ኢዮሳፍጥ ማለት ነው። ፊት ለፊት ነው የተናገረ። ማንም ፈርቷል? ሌላ ነብይ የለም ነው ያለው። ገባ? ይሄን አገናዝበህ አውራ ለማለት ነው። እሺ ከሰማት ይቅርታ። ዋናው የገባውበት ፖይንት አድማጮችንም ኤርሚያስንም ዕብራዊትንም ሁላችሁንም አከብራለሁ። በእውነት ቅድም ኤርሚያስ እንደዛ ስትናገር ሳዳቢ ነው ምናምን ነገር እኔ በዛ አይነት ውስጥ አንደበቴም ስድብ ወጣው አዋቅም መወያየት የምንችልበት ቶፒክ ብንወያይ ደስ ይለኝ ነበር። ያው ካልመሰለኝ ደግሞ ቤቱ ያንተ ነው እና ይቅርታ እና ሁላችሁንም እስከነበራችሁበት ቶፒክ ካወጣሁኝ ወይም ሰዎችን ከረበሽኩኝ ይቅርታ። ያው የራሴን የመሰለኝ ራሴ ለመወያየት የመሰለኝን በወቅቱ ንቄ ትቼ እንጂ ከነ ቶሜር ጋራ ከነ ሞሼ ጋራ እነ ሚካኤል ባሉበት ሌሎችም ባሉበት በነየትዬ ቤት ሁሉ ጭምር ሳይቀር ጌታን እንዴት በደስታደብ የነበረውን እኔ በሌላ አካውንት ሰምቻለሁ። አይሁዳውያን ወገኖችን ስለምሰማቸው ማለት ነው። እና እሱን ልተው። ኤርሚያስ በህይወቴ ተሳድቤ አላውቅም። ይህን አምጥተህ ታደርግ ደስ ይለኛል። እኔም ለራሴ ሪከርድ አድርጌ ቢይዘው እዚህ ሰው ጋር አሰማለሁ። እኔ ግን አልዋሽም። በጌታ በኢየሱስ ላይ ምን እያልክ ስትናገር እንደነበር ሰምቻለሁ አልኩ። አሁን እሱን ተውና ከፈለክ ከትየው ምንም እንትን የለኝም። ስለዚህ ታውቃለህ እግዚአብሔር ልብና ኩላሊትን የሚፈትሽ
እውነትን ነው መሰክራለሁ። ይሄ ነገር ካለ እኔ በህዝቡ ፊት ደግሜ ይቅርታ በእግዚአብሔር ፊት ንስሐ ገባለሁ። ሳድቤም አላውቅም፣ ስድብም አላውቅም፣ ስድብ ያለበት ቤት ገብቼም አላውቅም። ቶ ብለሃል። በቃ ቶ አሁን ግድ የለም እንቀጥል። እግዚአብሔር የሚረዳ ከሆነ አንተ አይሁዳዊ ነህ ማለት አይሁዳዊ እንደሆንክ አውቃለሁ በስጋም ሁሉ ነገር ግን እምነቱ አለ ነው የኔ ጥያቄ ነው። እኔ በእስራኤል አምላክ ከአራቱም ማዕዘን እንደሰበሰበን ኢሳያስ 11 ላይ ከኢትዮጵያም እንደሰበሰበን የዛ ትንቢት ፍጻሜ እንደሆንኩና በዚህ ሰዓት ላይ እውነቱን እያየሁ ስለሆነ በእስራኤል ምድር ያለው ውሸቱንም እውነቱን ነገሮች በአሁኑ ሰዓት ላይ ዜናም ተከታተላላችሁ። እምነቱ ላይ እናውራ። እምነቱ ላይ ታምናለህ ወይ? እስራኤላዊ ያ ግን ቆይ አሁን ጥያቄ በደምብ ልጠይቅ። አተማሚን ረባኒም በሚሰጡት ወይስ ቄሶች ነው ወይስ ቶራው ነው የምታምነው? እኔ ራባኒም የሚያምኑትን ገስጻለሁ። ራባኒም የህፃናት ብልት ቆርጠው ደም የሚጠጡ ሰዎችን ያላምንም በእግዚአብሔር ቃል የማይፈቅደው። በጣም ጥሩ። ግን በአብርሃም ግርዛት አለ አልከራከርህም። ላንተው ተወዋለሁ። አሁን ትልቁ ጥያቄ በታናህ ታምናለህ ወይ ነው ወይስ ከምሼክ ሾተራ? እነዚህ አምስቱ ተራው በሙሉ በእግዚአብሔር ቃል አምናለሁ። በጣም ጥሩ። በእግዚአብሔር ቃል ታምናለህ። ዓመት በዓሎችን እያረክ ነው? ዓመት በዓሎችን እግዚአብሔር የሚያዛቸው ነው። የሚያዛቸውን ጾሙንም ትጾማለህ። በቀደም ዕለትም ኪፑር ጾመሃል። እንደ አግባቡ አድርገሃል። ሮሽ ሀሻና ነበር። አሁን ደግሞ ስኮት በዓል አለ። በጣም ጥሩ። እና አሁን አንተ ስታስበው ትጸድቃለህ? ጸድቀሃል? በቃ በቶራው መሰረት አጽዳቂው እግዚአብሔር ነው። እግዚአብሔር ተናግሯል። ምን ልታረጉ እንደምትችሉ አንደኛው ጻድቃ እንዳይሆን ሮሜም ላይ እኮ ይገልጻልኝ አይደል? ሮሜ ጋር ትግባው ነው ቶራ ነው ማነብ ብላል። ተው ለክርስቲያኖች ተው። እዚህ ጋር እንቁምኛ ሚካኤል ላይ እንቁም፣ ሚልኪያስ ላይ እንቁም። እና አሁን እየጠየኩ ያለሁት ብትሞት ዛሬ አንተ መንግስተ ሰማያት በአብርሃም እቅፍ ትሆናለህ ወይ? አሁን እንዳይሁድ ነው ማወራ። ተው ክርስቲያን ትሆናለህ? የትኛውን ህግ ፈጽመህ? ህግና ፍጻሜ ቤተ መቅደሱ ከፈረሰ በኋላ በአሁኑ ሰዓት ላይ ማንኛውም ቁርባን አይቀርብም። ቤተ መቅደሱ እስኪሰራ ዝርዝሩን እኮ እሱ የኔ ጥያቄ እኮ እሱ ነው። አሁን አንተ ጸድቃለህ ወይ? ለመጽደቅ ምን እንዳደረጉ ታውቃለህ? አባቶች ጸድቀሃል? አሁን ዛሬ አንተ ብትሞት ቀጥታ ወደ አብርሃም እቅፍ ነው የምትሄደው። ትክክል። በጣም ጥሩ። እንደዛ ለመሆን ደግሞ ማድረግ ያለብህ ሪኳየርመንት አለ። ቤተ መቅደስን አንስታል። ቤተ መቅደስ ከፈረሰ 2025 ዓመቱ ነው። 240 ቆይ ከ613ቱ 240 እስከ 234 እስከ 240 ድረስ የሚፈጸሙ አሉ። አሁን የሚፈጸሙ ነቴላት ያዳይ ምናምን የሚባሉ አሉ። ኦኬ ጾም አሁን እንዳልከው የምትጸልየው አሻአር ቆይ የቀሩት ህጎች በቤተ መቅደስ የሚከበሩ ናቸው። በአመት 3 ጊዜ ኢየሩሳሌም መውጣትም እንደሆነ ቁርባን ማቅረብም እንደሆነ ብዙ ነገሮች ታውቃለህ። የቀሩት ከ240 ውጭ ያሉት ህጉ ከ613ቱ ያን ለማድረግ የሚሄድ ሰው ነው። እንግዲህ አትሊስት አሁን ኪፑር ማለት የህዝቡን ኃጢአት በቀደም ዕለት የነበረው እንትን ምንድነው? ይቅርታ ትጠያየቃለህ። የህዝቡን ኃጢአት ይዞ ደሙን ይዞ ወደ እግዚአብሔር የሚያቀርብ አለ። ደመናም ይሆናል። ሸኻይን አግሎሪ ወይም ሸኻይን የሚባለው አይደል? ኤሎሂም ሾኸን በቶኸን ነው የሚሉት አይደል? ያን አሁን የምታደርግበት ተራራም ሰፈርም የለም፣ መስጊድ ነው ያለው። ምን አድርገህ ፈጽመህ ወደዛ ትገባለህ? ኦኬ ጥያቄ በጣም ቆንጆ ነው። የእግዚአብሔር ቃል ምን ይላል? አስተሳሰባችሁ አንቺ በምዳኝበት ዳኛ እንዳልሆነ እግዚአብሔር የኔ አስተሳሰብ ከሰዎቹ የተለየ እንደሆነ ሰዎቹ እንደሚያስቡት እንዳልሆነ ያዕቆብን መረጠ ይላል አይደል? ኢሳውን ተወ ይላል። ይሄ እግዚአብሔር ምርጫ እስራኤልን መረጠ። ይሄ እግዚአብሔርን ምርጫ እግዚአብሔር ለምን እንዳደረገው ጥያቄ የለውም። ስለዚህ ስለ እስራኤል አይደለም ተው እንመለስ ወደዚህ።
ያዕቆብን ኤሳውን ጠላ፣ ያዕቆብን ወደደ። ግን ደግሞ የያዕቆብ ልጆች ሲያጠፉ ዝም አላላቸውም፣ በትኗቸዋል። በጣም ብዙ ጊዜ አልተቀጣንም እንዴ? ተቀጥተዋል። ኤግዛክትሊ የአሁኑ መመለስ የመጨረሻው መመለስ ነው። ለምንድን ነው እስራኤል የተበተነው? ይህን ጥያቄ ለምንድን ነው የተበተነው እስራኤል? እስራኤል እንዴት ተበተኑ ነው የኔ ጥያቄ። በራሱ በነበረው ክፍፍልነት ይሁዳና እስራኤል ተብሎ ተከፍለው ስለነበረ ራስ በራሱ ስላልተዋደደ እግዚአብሔር ይህን ነገር ስላልፈቀደ ነው። ቤተ መቅደስ ሸሸኒ ሁለተኛው ቤተ መቅደስ አንዱ ነው ነበር። በባርነት ነበሩ ማለት አገሮች እየገዙ ሮማንያን ጣሊያኖች ማለት ነው። ለምን እግዚአብሔር በተነ ነው የኔ ጥያቄው። እንግዲህ እንደ መጽሐፍ ቅዱስ አንቺን በደንብ ታውቁታላችሁ። ኤርሚያስም እስራኤል ሕዝብ ባስቸገረ ሰዓት እግዚአብሔር ይቀጣል። ማንኛውንም በዓለም ላይ በአሁኑ ሰዓት ላይ ያለነው ሁላችንም ያለንበት ሁኔታ አሁን የምታዩትኝ ዓለም ወንድና ወንድ ጾታ የተለያየ ነገር በጣም ለሰው አይምሮ የሚዘገንን ሰዓት ሲሆን እግዚአብሔር በጣም ይቀጣል። ያ ቅጣት ደግሞ እግዚአብሔር እና የተበተኑት ሆሞይም ስለበዙ ነው እያልከኝ ነው? በዛ አይደለም። እኔ ጥያቄውን እንመላለስና ከዛ በኋላ ማስረዳት ከፈለክ ታስረዳለህ። ለምን የእስራኤል ሕዝብ ምድሩን ለቆ 2000 ዘመን ተበተነ? የኔ ጥያቄ እሱ ነው። በሚሰራው ጉዞ ከግብፅም እኮ ሲያወጣው እስራኤልን የወርቅ ጥጃ ዛሬ አሁን ቀይ ከብት ላይ የምትጠራው አሁን በራባኒም ቀይ ከብት ምንድን ነው? ያ የወርቅ ጥጃ ነው። ዛሬም አሁን መስዋዕት እናቀርባለን እየተባለ ያለው አይደል እንዴ? እውነቱን ከተነጋገርን ማለት ነው። የእስራኤል ለዚህ ነው አታመልከውም እልህ። ለዚህ ነው አየህ፣ የእስራኤል አምላክንም ትክክለኛ እንደው ህጉንም ይዘህ እየሄድክ አይደል? ስለማትችል ነው። አልፈርድብህም። ስለማትችል አይደለም። ስለማትችል ማን ነው የሚከፍት እንትን? ቆይ ስለማትችል ነው ታዛቢ። አንዱንም እንኳን ጥያቄ ልትመልስልኝ አልወደድክም። አንደኛ ቤተ መቅደስ የለም ከ240 ህግጋት በኋላ ምን ልታከብር ምን ወደ እግዚአብሔር ሊያቀርብ ዋናው በተለይ ደግሞ የኪፑር ላይ የሁሉንም ደም ይዞ የሚገባው ካህን የለም። አንቺ እስራኤል ሀገር ውስጥ ነበርሽ አይደለ? እስራኤል ሀገር ውስጥ ነበርሽ። እስራኤል ሀገር ውስጥ አሁን ታናህ ተከፍቶ ይነበብ ነበር። እስኪ በየትኛው ቦታ ላይ ነው? በየትኛው ቦታ ላይ ነው ታናህ ተከፍቶ የሚነበበው? የየትኛው መጽሐፍ ነው የሚነበበው? ሚሽናና ግማራ ተብሎ የሰዎችን ታሪክ ነው የሚተርኩሽ። ራቢያ ኪባ ጭንቅላት ያጠበው ታዲያ እዛ ጋር እኮ ነው። እኔ እዛ አይደለሁም ያለው። እሱን አንብበህ ካደግ አንተ ትክክለኛው ነገር ልታምን አትችልም። ይሄ ነው ይሄ ችግሩን እኮ እየነገርኩሽ ነው ያለሁት። ለእኔ ችግሩን አታይብኝ። ችግሩ ይሄ ነው ያለው። በእስራኤል ሕዝብ ላይ ዛሬ ሰዓት አይኑ ተሸፍኖ ያለበት ሁኔታ ነው ያለው። እውነቱን የመጽሐፍ እግዚአብሔር ቃል አይኑ ምን ቢሆን ነበር እውነት ቢሆነው እግዚአብሔር እንግዲህ መሲህን ሲያመጣ እውነተኛው ይገለጻል። በአሁኑ ሰዓት ላይ ያለው መሲሁን እኮ ልኮታል አለ። እንግዲህ ከላከ ኢሳያስ 11 ላይ መሲህ በመጣበት ሰዓት የእስራኤል ልጅ ተው ግድ የለም እንጓተታለን። በጣም ሰውም ስላለ ሌሎቹም እንድሰጥ እያልኩ ያለሁት ኢሳያስ 53 ስለማን ነው የተጻፈ? ማንን በሰፊው እንግዲህ ሆነን እንወያይበት። ኖ ንገረኝ፣ ሃይላይት አድርገህ ንገረኝ። ኢሳያስ 53ን 59 ኤርሚያስ 23 5 እና 6 ለማን ነው የተጻፉ? እነዚህ የተጻፉት ለእስራኤል ሕዝብ ነው። እግዚአብሔር ላመኑት፣ ለተሰቃዩት፣ በየትኛውም ቦታ ላይ የነበሩት ያለፉትን ምንም ባላወቁት። እስራኤል ለማን ነው የማለደው? እስራኤል ሕዝቡ ለማን ነው የማለደ? ለጮህ ለእግዚአብሔር ነው። እግዚአብሔር አምላክ አይደለም። ለማን ነው የማለደ? 53 መጨረሻ ላይ ማለደ ይላል። ለማን ነው የማለደ? አረ ቃሉን በስነ ስርዓት እናንብበውና እንወያይበት። እናንብበውና እንወያይ፣ ችግር የለውም። እስራኤል ለማን ማለደ? እናንተ ኢሳያስ 53 ያለውን አሁን እንዳልከኝ እስራኤል ራሱ ነው ብለሃል። ህዝቡን ማለት ነው። እስራኤል ጊዜ ስጡኝና ቁጭ ብለን የእግዚአብሔርን ቃል መጽሐፍ ቅዱስን ይዤ እንወያይ፣ ደስ ይለኛል። እሺ
እሺ እና በጣም ይቅርታ ለረበሽኩት ለቆጣሁት። መልካም ለልጅ ይሁንላችሁ። ኦኬ እሺ ተማር በቃ እንደዚህ በጸባይ አውርተህ ሂድ። ነገናና ምን ጸባይ ነው ማወራው? እብሩዬ አንድ ጥያቄ ልጠይቀው። እሺ ወንድም አንድ ጥያቄ ልጠይቅህ። አንተ እንደ አይሁድ ሆነ እግዚአብሔር ግን ወንድም ጥያቄ ጠይቀኝ። እሺ እንደ ወንድም ነው ጥያቄ የምጠይቅህ። አይሁዳዊ ስለሆንክ ዕብራዊ ስለሆንክ እንደ ወንድም ነው የምጠይቅህ። እና እግዚአብሔር ምን ይላቸዋል ለሌዋውያኑ? ኦሪት ዘሌዋውያን ምዕራፍ 17 11 ላይ ደሙን ለማስተሰረይ ለእናንተ ለልጅ ልጆቻችሁ እስከ ዘላለም ሰጠሁት ይላል። የማይቋረጥ ነው ማለት ነው መስዋዕቱ። ኃጢአት ከሰራ አንድ አይሁዳዊ መስዋዕት ማቅረብ ግዴታ አለበት። ለምን? ኃጢአቱን የሚያስተሰርየው ከደሙ የተነሳ ነው ይላል። አንዴ ዕብራዊት ልታነብለት ትችያለሽ? ኦሪት ዘሌዋውያን ምዕራፍ 17 ቁጥር 11 ዕብራዊት ምን ይላል ታውቂያለሽ አይደለ? ሳኤር ለአዛልዜል ይላል አይደለ? ሳኤር ለአዛልዜል ማለት ምንድነው? አዛልዜል ማን ነው? ዋናው የሰይጣን ትልቁ እንትን ነው አይደለም? አንደኛው የሚቀርብለት ለሰይጣን ነበር። ሄኖክ ላይ ነው ያገኘው። ሄኖክ ላይ መጽሐፍ ቅዱስ ላይ ያመጣልሻል እና በሰፊው ነው ይበታለን እንወያያለን። ቆይ አሞጽሽ ነው ሼላ ተኖ ሊሾኑትካ አሞጽ ጠይቀው። ቆይ አሮን ያውና እሱን አይመልስልን ነገ ብሏል። እሺ አንብበው አሮን ያለንም እና እንደናችሁ ቅዱሳን። አይ ከመታየቃችን በፊት እሱ የትኛውን መጽሐፍ ነው የሚቀበለው? የቄሶችን ነው ወይስ የራባኖችን? እኔ የቄሶችን ታናክ ነው የምቀበለው። አሁን አዲሱን እትም ነው። እኔን ግን ብትጠይቀኝ ጥሩ ነው አይደል? እሱ ብትለኝ አዲሱን እትም ነው። አዲሱን እትም ነው የምትቀበለው። አሁን ቄስ ማን ነው ያሳተሙትን? እኔ ቄስ ምናምን አይደለም ሲጻፎን ሳይሆን የእግዚአብሔርን ቃል ምን እከተላለሁ። አይ ሌላ መጽሐፍ ቅዱስ አለ ቄሶች ያሳተሙት ነገሮች የተቀየሩ። አንተ በቄሱ አይደለም ማለት ነው። የእግዚአብሔርን ቃል አልኩህ እኮ በቃ ነገ መጽሐፍ ይዘህና ነገ እኔም እፈልግሃለሁ። ምንም ችግር የለም። እሺ ተባረክ። አዎ ግን አሞጽ እንዳለው በቄሶችም የተቀየረ አለ። እንደው ብዙ ባለል ጥሩ ነው። እዚህ ለማንኛውም አንዳንድ መጽሐፎች ብሉይ ኪዳን ብለው የተረጎሙት መጽሐፎች አሉ። ዕብራዊት ትንንሽ ሰዎች አሉ፣ ትልልቅ ሰዎች ነው። እዚህ ያሉትን የአዲስ ኪዳንና ብሉይ ኪዳን ያለው መጽሐፍ አንፈልግም ብለው እዚህ በብሉይ ኪዳን ብቻ ብለው የተረጎሙት አለ። ያ መጽሐፍ በሚለው ይሄ ትንሽነት ነው። እዛ ቦታ እሱን አንብበው ከሆነ ባታነበው ነው። እኔ እዛ ቦታ አይደለም ያለሁት። እኔ መጽሐፍ ቅዱስ ነው የምናገረው። እኔ ታሪክ ጋር የይዤ ሁሉ ነገር እውነቱን ማወቅ ነው የምፈልገው። እውነቱ ጋር ነው መሄድ ያለሁት። እግዚአብሔር መልካም ነው። አንቺን የፈጠረ አምላክ አንብብ። ግን ወንድም አለም አንብብ። አንደኛ ሁላችንም ማንም ሰው ደግሞ በራሺ ውስጥ አትግባ። በቃ አሁን ያካስ ምናምን ብትለው አውዱን ሙሉን በቃ መጽሐፍ ቅዱስን ኢሳይያስን ስታነብ ከመጀመሪያው እስከ መጨረሻው ገባ ሐሳቡን መረዳት ነው። እንትን አትበላይ ዕብራዊት እኔ በሰው በጻፈው ሰው እንትን ባለው አይደለም መለከተው። ሰዎቹ ብዙ ሰው ታሪክ ሊጽፉ ይችላሉ። አሁን ስለ ኢትዮጵያ ታሪክ ብዙ ደራሲዎች ጽፈዋል አይደል? ግን ትክክለኛው የምታውቂውና ትክክለኛው መሰረት የሆነውን ነገር ታነቢ ትችያለሽ። ያን ከማንበብ የምታገኘው ነገር ነው እና እኔ በዚህ እንትን ውስጥ አይደለም ያለሁት። ወንድሜ የጠየቀው ጥያቄ ትንሽ ጥያቄ ነው። እዛ ውስጥ አይደለንም ያለ ነው። እኛ አሁን የእግዚአብሔርን ቃል እውነቱን ማወቅ እውነቱን እግዚአብሔርን አምላክን ትክክለኛው አንቺም ሁላችንም እግዚአብሔርን ነው የምንፈልገው። እግዚአብሔር ደግሞ ትክክለኛ አምላክ እንደሆነና ሁላችንም ዘንድ ይኖራል። ስንፋሱን ይሰጣል። ይላለው ጸልይላለሁ ባይዘወይ ከብራዊት የሆነ ጊዜ እናንተ የተነጋገርነው ነገር አለ። እግዚአብሔር እንዲፈታ በጣም ጸልያለሁ በእውነት። ግን ነገ መጽሐፍ አምጣና ቀጥል፣ አትጥፋ፣ መወያየት ቀጥል። አንዳንዴ ከሰዎች ጋር በመነጋገር ይገባል፣ ጌታም ደግሞ ይረዳሃል። የእውነት ነው የምልህ። አይነው የት እንዳለ ይቅርታ ትንሽ ቁጠኛ ነህ፣ ብቻ ትቆጣለህ፣ ከስሜት ነፃ ሁን። ሰዎቹ የሚናገሩበት በሙሉ እንግዲህ እንደ እግዚአብሔር ቃል ማንኛውም ሰው
የዘራውን ያጭዳል ነው የሚለው አይደለ? እኔ በተናገርኩት ኃጢአት አንተ ልትጸጸት አይገባም። እግዚአብሔር ለሁሉም ዳኛ ስለሆነ ለእኔም መብት መስጠት ለእግዚአብሔር ተሟጋች አያስፈልገውም። እግዚአብሔር ታላቅ አምላክ ነው እና መድረኩን ለሁሉም ክፍት ብታደርገው መልካም ነው። ኃጢአቱን ሁሉም የሚቀበለው ተናገርኩ። ሰውን ባሳሳትኩበት ሰዓት እግዚአብሔር የሚቀጣኝ እኔን ነው። ኃላፊነቱ እኔ ዘንድ ስለሆነ መንፈሳዊ ሕይወት ከተመለከትክ በዚህ አይነት መልክ መመልከት የለብህም። ለእኔም ማይክ መስጠት አለብህ፣ ሰዎችም ይረዱ። አንተ ደግሞ የመሰለን የእውነቱን የራስህን የእውነቱን ያወቀውን የደረስክበትን ብትናገር መልካም ይሆናል። መልካም ሌሊት። ይቅርታ። እሺ ታዛቢ በቃ ተባረክ። ኤርሚ አለ ተባረክ። በቃ ታዛቢ ችግር የለውም። እሺ ቀጥሉ። ትሩዝ አለ፣ ዳጊ አለ፣ ቀጥሉ። እብሩዬ እስቲ እንዲገባቸው በደንብ እንዲገባቸው ከግብፅ ሲወጡ የግብፅ እርሾ የሌለበትን እንጎቻ ቂጣ ለ7 ቀን ትበላላችሁ ከመራራ ቅጠል ጋር እንዲላቸው እግዚአብሔር ግብፅ ውስጥ የሚያደርጉት የነበረውን ባዕድ አምልኮ እንዳይከተሉ አዲስን ነገር እግዚአብሔር እንደሚያደርግ ዕብራውያን እንደለመዱት ሳይሆን ሊዋጥላቸው እንደማይችል ከመራራ ቅጠል ጋር የሚውጡት እንደሆነ የሚዋጥ እንደሆነ ፋሲካውን እግዚአብሔር አስቀድሞ ነግሯቸዋል እኮ። በኑሯቸው ነው ለእነሱ የነገራቸው፣ እንደ ባህላቸው እንዲከተሉት አድርጎ። ያ ፋሲካው የታረደው በግ ነው። ነገር ግን ያ እንደማይዋጥላቸው ሲነግራቸው ከመራራ ቅጠል ጋር ትውጠዋለህ ወደ ሳይሆን በግድ ነው። እንደ ሐሳባቸው ግብፅ እንደለመዱት የሚቀበሉት አይነት አይደለም። ሙሴ 40 ቀን ቢሄድ እኛ ሙሴ ወዴት እንደሄደ አናውቅም። ስለዚህ ማርና ወተት ወደምታፈሰው ሀገር የሚያስገቡ አማልክት እንሰራለን አሉት ይላል አሮን። የድሮ የለመዱትን እዛ ግብፅ የለመዱትን አማልክት ማለት ያንን እንዳያደርጉ ነበረ። ስለዚህ እግዚአብሔርን ደግሞ ስላልሰሙት ወደ እረፍቴ እንዳይገቡ በቁጣዬ ማልሁ አለ። ይህ ሕዝብ እስከ መቼ ንቀኛል አለ እና ይሄንን ፋሲካ ይሄን ከመራራ ቅጠል ጋር የሚውጡት ምንድነው? የማይዋጥላቸው ለነሱ ያልተዋጠላቸው ምንድነው ብሎ ስላልገባቸው ለምንድነው ከመራራ ቅጠል ጋር ተበሉታላችሁ ያለን? የማይዋጥ ነገር ነው። የማይዋጥልን ለምንድነው ብለው ሊጠይቁ ይገባል ማለት። በትክክል እግዚአብሔር ኪዳን ገብቷል ከአባቶቻቸው ጋር ከአብርሃም ከይስሐቅ ከያዕቆብ ጋር። ኪዳኑ የዘላለም ነው የማይቀየር ኪዳኑን ግን በልጁ በኢየሱስ ክርስቶስ ፈጸመው። ፋሲካው የታረደው ክርስቶስ እንደሆነ ልጁን መስዋዕት እንዳዘጋጀ አብርሃም ራሱ ትንቢትን የተናገረው የመስዋዕቱን በግ እግዚአብሔር ያዘጋጃል እና ይሄንን እውነታ ለምንድነው ብለው እንዳይጠይቁ የሚያደርጓቸው ጌታ ኢየሱስ በመጣ ጊዜ ራሱ ስርዓቱን አበላሽተውት ነበር። ሊቀ ካህን አንድ ነው የሚመረጠው። ሊቀ ካህን ካልሞተ ሌላ አይሾምም። ግን ሁለት ሊቀ ካህናት ነበሩ፣ ሐናና ቀያፋ። ስርዓቱን ያበላሹ ነበር ማለት ነው። ስርዓቱ ተበላሽቶ ነበር። መስዋዕት የሚቀበለው በሙሉ እስራኤላዊ በሙሉ ሕግን የተቀበለ በሙሉ ስለ ኃጢአቱ መስዋዕት ያቀርብ ነበር። የት? ቤተ መቅደስ ሄዱ። ግዴታ ደግሞ በዓመት 3 ጊዜ ወንድ ልጅ በእግዚአብሔር ፊት ሊታይ ደግሞ ግዴታ ነው ይላል። ይሄ ሕግ ነው። ፋሲካውን ደግሞ ግዴታ በእግዚአብሔር ፊት ደግሞ መብላት አለበት፣ ግድ ነው። ስለ ኃጢአት መስዋዕት ማቅረብ ግድ ነው። ከደሙ የተነሳ ያስተሰርያል ስላለ እግዚአብሔር። አሁን ከምን የተነሳ ነው ኃጢአታቸው የሚሰረይላቸው? ከምን የተነሳ እኔ አይሁዳዊ ከሆንኩኝ ምን አድርጌ ነው ኃጢአት የሚሰረይልኝ? እግዚአብሔር ቃሉን አይቀይርም። ሕይወቱ በደሙ ነውና ከደሙ የተነሳ ያስተሰርያል። ይሄንን ስርዓት ለእናንተ ሰጠው አለ እግዚአብሔር። ኃጢአቱ ደግሞ ካልተሰረየለት አንድ ሰው እንዴት ብሎ ሊጸድቅ ይችላል? እግዚአብሔር የሰጠውን ስርዓትና ትእዛዝ ሳይፈጽም ሊጸድቅ አይችልም። ለምን? ሕጉ ነውና። ለልጅ ልጆቻችሁ እስከ ዘላለሙን አድርጉት ነው የተባሉት። ስለዚህ የቆመበት ምክንያት ምንድን ነው? ምን አይነት መስዋዕት ስላቀረበ ነው እግዚአብሔር? ፋንድያውንም በፊታችሁ በትናለሁ መስዋዕትን አልሻም አለ። ስለዚህ በመዝሙር ላይ ምን አለ? መስዋዕትን አትሻም፣ ስለዚህ ስጋን አዘጋጃ አለ። አዘጋጃ አዲስ መስዋዕት ማለት ነው። ሙሴ ዘዳግም ላይ እንደተናገረው 18:18 ላይ እግዚአብሔር እንደኔ ያለ ታላቅ ነቢይ ከወንድሞቻችሁ መካከል ያስነሳላችኋል።
እሱን የማትሰማ ነፍስ ተለይታ ትጥፋል። መጣ የእግዚአብሔር ልጅ ጌታ ኢየሱስ። የማይቀበለው ያክፋፋ ወደ ረፍቱ እንዳይገባ በራሱ ምርጫ ማለት ነው። እንዳመጹበት በበረሃ እንዳመጹበት ከካሌብና ከኢያሱ በስተቀር ምድሪቱን እንዳልወረሱ ወደ ረፍቱ ስላልገቡ በቁጣው ስለማለ አሁንም ደግሞ በልጁ ረፍት ይችናት አለ። እረፉ እኔም አምላክ እንደሆንኩ ወቁ አለ እግዚአብሔር። እኔ ምላችሁን አድርጉ፣ ሐሳቤ ከሐሳባችሁ የራቀ ነው። ምዕራብ ከምስራቅ እንደሚርቅ ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ የራቀ ነው። በእኛ ፍላጎት የሚመራ አምላክ የለም። የአብርሃም የይስሐቅ ያዕቆብ አምላክ እስራኤል ሲመክረው አያቱንም አብርሃምን ሲጠራው ከዚህ ህዝብ ተለይተህ ውጣ ሲለው አብርሃም ምንም ነገር ጥያቄ አላቀረበም። እንዴት ወዴት አላለም። ተለይተህ ውጣ ሲለው እሺ ብሎ ነው የወጣው። ስለዚህ የአብርሃም አምላክ ነኝ አለ። ልጁ ይስሐቅም ኪዳኑን ተቀበለ። የይስሐቅ አምላክ ነኝ አለ። የልጅ ልጁ እስራኤልም ይህንን ኪዳን ተቀበለ። ስለዚህ እግዚአብሔር የአብርሃም የይስሐቅ የእስራኤል አምላክ ነኝ አለ። ይሄ ነው እውነተኛው አምላክ እነ ዳዊት ያመለኩት። ሌላው የአሕዛብ አማልክት አጋንንት ናቸው። ግብፅ የሚመለክ የነበረው አጋንንት ነው። በግብፅ እያሉ እግዚአብሔርን አያውቁትም ነበር። ስለዚህ እግዚአብሔር ለሙሴ ሲልከው ለአባቶቻችሁ ለእነ አብርሃም ለእነ ይስሐቅ ለእነ ያዕቆብ እንደ ሁሉን ቻይ እንደ ኤልሻዳይ ሆኜ ተገለጥኩኝ፣ አሁን ግን የማትጠሩትን ስም እኔ ነኝ አለ ማለት ነው። ይሄው ጌታ ከድንግል ማርያም ተወልዶ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹም አልተቀበሉትም። ለምን? እንቅፋት ስለሆነ። ኢሳይያስ ላይ ራሱ ይናገራል። የእግዚአብሔር ቃል ጥቂት በዚህ ጥቂት በዚያ ነው አለ። ስርዓት በስርዓት ትእዛዝ በትእዛዝ እንዳይሰሙ ተመልሰውም እንዳይድኑ እንዳይፈወሱ አለ። ጥቂት በዚህ ጥቂት በዚያ ይሆንላቸዋል። ይህንን ጥቂቱን ሊቀበሉት አልፈለጉም፣ አልታዘዙትም። እንደ ፍላጎታቸው ሊያደርጉ ፈለጉ። አይሆንም። እግዚአብሔር እንደተናገረ ነው የሚሆነው። ነቢያቱን ልኮ ምግብ በሌለበት ሰዓት፣ ጭንቅ በነበረበት ሰዓት ነገ ይሆናል ብሎ እግዚአብሔር ሲናገር እግዚአብሔር ያደርገዋል። ተናግሮ የሚያደርግ አምላክ ነው። የእስራኤል አምላክ ቅዱስ ነው። ለዚያም ነው ከመራራ ቅጠል ጋር ብሉት ያላችሁ። ፋሲካውን ከመራራ ቅጠል ጋር የሚበላ ነው። የምንቀበለው አይደለም። ሰው ልጆች የሚቀበሉት አይደለም። በእውቀት የሚሆን አይደለም። ዕብራውያንም ቢሆኑ ዓለማውያንም ቢሆኑ ሊቀበሉት የማይችሉት ነገር ነው። የእግዚአብሔር የመለኮት ማዳን ነው። ነፃ ስጦታ ነው። ጸጋ ይባላል። እግዚአብሔር የሰጠው ስጦታ ነው። ለማን ነው ስጦታ የመጣው? ኪዳን ለገባላቸው ለአብርሃም፣ ለይስሐቅ፣ ለእስራኤል ልጆች። የገዛ ወገኖቹ የመረጠው ያዕቆብን አፈቀርኩኝ ላለው ላፈቀረው ህዝብ፣ ኪዳን ለገባለት ህዝብ ኪዳኑን ፈጸመ። ለምን? ተናግሮ የሚያደርግ አምላክ ስለሆነ፣ ኪዳኑ ዘላለማዊ ስለሆነ። ክብር ለኢየሱስ ይሁን። እና መርምሩ፣ ቀስ ብላችሁ መርምሩ። ለምንድን ነው መንገዴ ከመንገዳችሁ የራቀ ነው፣ ሐሳቤ ከሐሳባችሁ የራቀ ነው የሚለው ለምንድን ነው? በቃ ሰዋዊ አይደለም ማለት በእውቀት የምንቀበለው አይደለም። በዓለማዊ ስጋ በዓለማዊ እውቀት የምንቀበለው አይደለም። የእግዚአብሔር ማዳን እንዳለ ነው የሚሆነው። እንዴት ብለን የምንጠይቀው አምላክ የለንም። ነው ካለን ነው ነው። ለምን? እግዚአብሔር የሌለን ነገር እንዳለ አድርጎ የሚጠራ ነው። ለአብርሃም ምን አለው? ይህንን ምድር ለዘርህ አወርሳለሁ ሲለው ይስሐቅ አልተወለደም። ሳይወለድ ነው፣ ልጅ ሳይኖረው ነው ለዘርህ አወርሳለሁ ያለው እንዳለው አድርጎ። ስለ ኢየሱስ ሲነግረውስ በአንተም ትውልድ ሁሉ ይባረካል ብሎ አንተን የሚባርክን እባርካለሁ የሚረግምህን እረግማለሁ ሲለው ይስሐቅ አልተወለደም። ስሙንም አልቀየረለትም። ገና አልተገረዘምም ነበር። አብርሃም እያለ ሳይገረዝ ኪዳን የገባ ጌታ ነው። ለምን? በቃ እሱ እግዚአብሔር ነው። ለምን ተብሎ አይጠየቅም። ካለ አለ ነው። ብርሃን ይሁን አለ ሆነ። ኤክስፕሌን ማድረግ አንችልም። እሱ ሁሉን ቻይ ነው። አሜን ብለን እንገዛለን፣ እናመልከዋለን። ክብር ለእግዚአብሔር ይሁን። ስለዚህ የሰጣችሁ የተስፋውን ቃል የሰጠው የታመነ ነው። የሚታመን ጌታ ነው የእስራኤል አምላክ። ባህሩን ከፍሎ እስራኤልን ያሻገረን። ሰማያት ለእግዚአብሔር ናቸው፣ ምድርን ግን ለሰው ልጆች ሰጠ። አደራረጉን ለሙሴ አስተማረ። ሙሴ የተናገረው በሙሉ ስለ መሲሁ በሙሉ የምታከብሩት በዓላት በሙሉ ከሰንበት ጀምሮ እስከ ፋሲካው
ኦሪት ሌዋውያን ምዕራፍ 23 ላይ ያለው በሙሉ በዓላቶቹ በሙሉ በአዲስ ኪዳን የተፈጸሙ ናቸው። 7 ሰንበታትን በሰባተኛው ወር 7 ሰንበት ጠብቁ በዓለ 50 ነው ሲል በዓለ 50 ለአይሁዶች ባህላቸው ነበር፣ ስርዓት የሚጠብቁት ስርዓት ነበር። መንፈስ ቅዱስ ግን ወረደ በአዲስ ኪዳን ከተፈጸመ በኋላ ከፋሲካው በኋላ 7 ሳምንት ጠብቁ በዓለ 50 ተፈጸመ። መንፈስ ቅዱስ ወረደ። የሐዋርያት ሥራ ምዕራፍ 2 ላይ ማለት ነው። ለአይሁዶች ስርዓትና ባህል ነበር እግዚአብሔር የሰጣቸው፣ የሚጠብቁት ስርዓት ነበር። በሙሉ ተፈጽሟል በክርስቶስ ኢየሱስ። የቀረ የለም እና እግዚአብሔር ይክበር። ክብር ለእግዚአብሔር ይሁን። እግዚአብሔር እስራኤልን ይባርክ። የኢየሩሳሌም ሰላም ይብዛ። እግዚአብሔር ይነሳ፣ ጠላቶቹም ይበተኑ። ቤተክርስቲያንን ይባርክ፣ አገልጋዮችን ይባርክ፣ ወንጌላውያንን ይባርክ። የልጁ የኢየሱስ ክርስቶስ ወንጌል ለሁሉም ይሰበክ። የጌታ ማዳን ይታወቅ። ማዳን የእግዚአብሔር ነውና፣ ቅድስና ለእግዚአብሔር ነውና፣ ይሄው ነው እውነቱ። የአብርሃም የይስሐቅ የያዕቆብ አምላክ አይቀየርም። ትላንትና ዛሬም እስከ ለዘላለም ያው ነው። አይቀየርም፣ አልተቀየረም። ለእናንተ የሰጣችሁ ስርዓት በአዲስ ኪዳን ፈጽሞታል። በመስቀል ላይ ተፈጸመ አለ። እንደተናገረው ተሰቀለ። ሙሴ በበረሃ እባብን እንደሰቀለ እንዲሁ የሰው ልጅ ከምድር ላይ ከፍ ሊል ይገባል ብሎ ራሱን አሳልፎ ሰጠ። ያ እግዚአብሔር ያዘጋጀው ማዳን ፋሲካው እሱ ነው። እውነተኛው ፋሲካ አብርሃም የተናገረው የመስዋዕቱን በግ እግዚአብሔር ያዘጋጃል ያለው። በፋሲካ አጥንቱን አትስበሩ የተባላችሁት አጥንት የማይሰበርበት ከእርሱ አጥንት አይሰበርም። ቅዱስን መበስበስን ያይ ዘንድ አትተወውም የተባለው ከእርሱ አንዲት አጥንት አትሰበርም ያለው። የፋሲካው በግ አጥንቱ የማይሰበረው ከአንጓው ትቆርጡታላችሁ፣ አጥንት ግን እንዳትሰብሩ የተባለለት የምትበሉት የፋሲካው በግ እሱ ነው። ኢየሱስ ክርስቶስ የታረደው ከሱ አጥንት አልተሰበረም። አንድ ሳይጎድል በሙሉ ትንቢት ተፈጸመ። ፋሲካችን ክርስቶስ ታረደ። በሶስተኛው ቀን ትንሣኤ የሆነ ተነሳ፣ ከሙታን ሁሉ ተለይቶ ተነሳ። በ50ኛው ቀን መንፈስ ቅዱስ ወረደ። በዓለ 50 በሙሉ በዓላቶቼን አክብሩ ያላችሁ በሙሉ በዓላቶቹ ሌዋውያን 23 ላይ ያሉት በሙሉ በዓላቶች በኢየሱስ ክርስቶስ ተፈጽመዋል። የቀሩት የዳስ በዓል ቤተክርስቲያንን የሚወስድበት የመለከት በዓል ቀረ። የ1000 ዓመት የሚሌኒየም ሬን ቀረ። የመሲሁ ግዛት ደግሞ ቀረ። መሲሁ የሚነግስበት በአባቱ በዳዊት ዙፋን ለዘላለም የሚቀመጥበት ባህላችሁ የምታደርጉት የነበረው ስርዓታችሁን በሙሉ ኢየሱስ ፈጽሞታል። በቤተ ክርስቲያን ላይ እያደረገው ነው። እግዚአብሔር መንፈሱን በወንዶችና በሴቶች ባሪያዎቼ ላይ አፈሳለሁ አለ። በዓለ 50 ያ ነበረ ምክንያቱ። ስርዓትና በዓል አይደለም። የሚወዘወዝ ነዶ የሚቀርብበት አይደለም። ስንዴ ገብስ የሚቀርብበት አይደለም። እግዚአብሔር መንፈሱን የሚሰጥበት ነው። መንገዱ ከመንገዳችን የራቀ ያ ነው። ስለ ስንዴ አይደለም ጉዳዩ፣ ስለ ህብስት ስለ ቁርባን አይደለም ጉዳዩ። እግዚአብሔር ስለሚሰጠው ስጦታ ነው። ስለ ዘላለም ስጦታው ነው ጉዳዩ፣ እውነታው። እኛ ለእግዚአብሔር የምናቀርበው ምን እናቀርብለታለን? ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ነች፣ ብሩም ወርቁም የኔ ነው አለ። የራሱ እኮ ነው፣ ሁሉን የፈጠረ እኮ። ምን እንሰጠዋለን ለእግዚአብሔር? አንድ ልጁን እስኪሰጠን ድረስ ግን አፈቀረ። አንድ ልጁን እስኪሰጠን አፈቀረ። ይህንን ፍቅር ደግሞ ብናክፋፋ በቁጣው ይምላል ማለት ነው። ኖህ መርከብ ስራ ሲባል መርከብ ውስጥ ገብተው እንደዳኑት የኖህና ቤተሰቦቹ 8 ሰዎች እንዲሁ ደግሞ ልጁን ልኳል። ልጁን አምነው ያልተቀበሉ የጥፋት ውሃ ነበር በፊት፣ አሁን ግን እሳት፣ የእሳት ባህር የዘላለም ነው። ደግሞ አይጸጸትም እግዚአብሔር በሰጠው ጸጋ በሰጠው ስጦታ። እና እባካችሁ የእግዚአብሔርን ቃል ሰምታችሁ ቃሉን እያነበባችሁ እግዚአብሔር ሲናገር እየሰማችሁ እግዚአብሔር ዓለምን እንዲሁ ስላፈቀረ አንድ ልጁን ሰጠ እያለ እየሰማችሁት ጌታ ሲናገራችሁ ልባችሁን እልህኛ አታድርጉ። እግዚአብሔር ፍቅር ነው።
በሚወዱኝ ትእዛዜን በሚፈጽሙ እስከ 1000 ትውልድ ድረስ ምህረትን የማደርግ በሚጠሉኝ ትእዛዜን በማይፈጽሙ የአባቶችን ኃጢአት እስከ 3 እና እስከ 4 ትውልድ በልጆች ላይ የማመጣ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝ ነው ያለው። እግዚአብሔር መሐሪ ብቻ አይደለም እንደ አጥፊ እሳትም ነው። በማን ላይ? ትእዛዙን፣ ስርዓቱን፣ ስጦታውን በሚንቁ በሚያክፋፉ በናቁት ላይ በቁጣው ይምላል። ወደ ረፍቴ አይገቡም ማለት ሰንበቴን አያከብሩም ማለት ያዘጋጀውት ድግስ ላይ አይገቡም ማለት ለምን? ስላላከበሩት። የሚያከብሩኝን አከብራለሁ አለ። የሚጠሉትንስ የሚንቁትንስ የሚያዋርድ አምላክ ነው። እንደ አካን ያስጨነቀ እነ ዳታና አቤሮን ሙሴን የተቃወሙትን እነ ቆሬ ምንድን ያደረጋቸው? ምድር ተከፍታን ያወጣቻቸው። ለምን? ይሄ ነው እግዚአብሔር ቀናተኛ አምላክ ነው። ቀናተኛ ነው አይደለም። ልጁን ነቢያቶቹን እንኳን ካልሰሙ የደረሰባቸው ሙሴን ስላልሰሙ የፈረደውን ፍርድ አይተናል። ምድር ተከፍታን ያወጣቻቸው። ልጁን ያክፋፋስ የልጁን መስዋዕት ያክፋፋስ ያቺ ነፍስ ተለይታ ተጥፋን የተባለው ልጁን የማይሰማው በሙሴ ጊዜ ተለይታ ተጥፋን ያለው ምህረት የለውም። በልጁ የማይመጣውን እግዚአብሔር አያውቀውም። መዳን በኢየሱስ ክርስቶስ ብቻ ነው። በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ምንም ሃይማኖት ላይ ሆነ ምንም ነገር እመን። እግዚአብሔር ግን የአብርሃም የይስሐቅ የያዕቆብ አምላክ እውነተኛው አምላክ የእስራኤል አምላክ የሰጠው ግን መዳንን በልጁ ነው ያዘጋጀ። በልጁ እንዲሁ በማመን የሚገኙ በጸጋው። ጌታ ይባርካችሁ ሁላችሁንም። ኤርሚዬ ጌታ እግዚአብሔር አብዝቶ ይባርክ፣ ጸጋው ይብዛል። ዳግዬ፣ ዕብራዊት፣ ነቢኒ ጌታ እግዚአብሔር ክብሩን ጠቅልሎ ይውሰድ። ኢየሱስ ይክበር፣ ማዳኑ መታደጉ ይታወቅለት። በአገልግሎታችሁ ብዙዎች ወደ ጌታ ክብር ይምጡ። ጌታ ኢየሱስ ይክበር። ብዙ ፍሬ እያፈራ ነው። ኤርሚዬ፣ ዕብራዊት፣ ዳጊ ብዙ ፍሬ ብታፈሩ በዚህ አባቴ ይከብራል አለ። እግዚአብሔርን እያከበራችሁት ነው። ጌታ አብዝቶ ይባርካችሁ። እታች ደግሞ ያላችሁ ወንድሞችና እህቶች